Underwood Podcast. There is friendship, there is business. እኛ ገርስ ተብልክ ነው በቃ ሁሉም በደቡብ አይደለም ተበላው ኤቭሪ ጉዳይ እንተናው ገባ የተዳረ ጉዳይ ከጓደኞች ጋር ይወራል ገባ ደረው ሰዎች ባምሪ ምክርንና ኮንሰልተንሲ መለየት አለብን በብዙ ፎርም የጨረስኩት ምን ዝም ቢያ አንድ ልጅ ወገብቻ አልገላገልም ያልኩባቸው ብዙ ጊዜያቶች አሉ ያለ ብቻ አይደለም ግን ደግሞ እንደ አፍሪካ ደግሞ ስትመጣ ከሪሶርስ እንትኑ እኛ ደግሞ እንዳናደከ የሚፈልግበት ስራ ከተለያዩ ነገሮች አንፃር ደግሞ ብዙ ጊዜ እኛ የሚመስለን ቢዝነስ ላይ ሲገባ ቢዝነስ ለምትገባለ ቢባል ፋይናንሻል ፍሪደም እና ታይም ፍሪደም ነው የሚለው ከናሱ ሴንጆ መጥቶ ነበር እዛ ነበር የተማርኩት አይ ቲንክ አራተኛ ክፍል ሶስተኛ ክፍል አይዶር ብቻ ትንሽ እስካሁን ትዝ ይለኛል ሁላችሁም በደረጃ ነው ደረሰን የምትሉት እኛም እኮ በደረጃ እየወጣን ነው መቼ ነው ሊፍት ተጠቀማችሁት Underwood Podcast. Welcome Ashu, thank you በጣም ድጋሚ ተገናኝተናል ከረጅም ጊዜ አንድ አመት ሆኖ ታቆይዘው አራባክ it's been 1 year wow okay በጣም የተወደደው ኮሜንቱን ብታይ በቃ ድጋሚ አንጣል አራባክ የሆነ ጊዜ ምብየው ነበር ከዛ በኋላ እንተላላልኩ መጀመሪያ አካባቢ ከዛ በኋላማ በጣም ኤክስፕሎድ አደረካንተ wow famous ገራብት በጣም አሪፍ ነው ያው ለማያውቁ ድጋሚ ራስን አስተዋውቅ አሸናፊ ይባላልው ምን ሌላ ምን ልጨምር ብዙ ዛይደው ዩት ወይ ዛይደው ገብታችሁ ዩት ይተሳካል በሚለው እንግዲህ ድጋሚ ስለመጣ እንትን አየሁኝ ኮንቴንቶች ላይ በጣም ተቀይረዋል ኮንቴንቶች business like about personal development ወደ business ተቀይረዋል ምንድነው ባንዴ business ላይ እንደዚህ መግባት ያዋጣል እንዴት shift አደረክ አላቅም ነበር ለራሱ አይ ነው ባይዘው ረጅም አመሰርቻለሁ እንዳልኩ business ላይ ነው ቆየሁት እኔ የተወሰነ አመት አስተምራለሁ ግን 10 ምናምን አመት business ላይ ነው ቆየሁት so the idea ምንድነው shift ማድረግ ሳይሆን ይሄ ከሆነ ፓይል ያረከርልም ተሄደው መታያቸው ነገሮች የገነባቸው ተሄዳል so የመጀመሪያው ስለ ላይፍ ነበርና አውራይ ነበረው አለ ባይነገራችን ላይ አሁን በጣም በሚገርም ሁኔታ በጣም ሻርፕ ሆኖ አይ ቲንክ ሰኔ ላይ ደግሞ ይለቀቃል ላይፍ ማስተርስ ክላስ ልጀምር ነው እንትን አረኩት ትዊን አረኩት ላይፍ ማስተር ክላስ ቢዝነስ ማስተር ክላስ ላይፍ ማስተርስ ክላስ የሚል አይ ቲንክ 5 days ከዚህ በፊት ካዞሪቲ ህይወት መውጣት ይያልኩ በጣም አሰለጠን ነበር እና ከዛም ፊድባኮች ወሰድኩኝ how to make it በቃ እንዴት አድርገን ሻርፕ አድርገን እንዴት አድርገን ሚት እናደርግ ሰው ለምንድነው መውጣት የማይችለው ገባ የውቀት ችግር እኮ አይደለም እናቃለን የስሜት ችግር አይደለም ያስጠላናል የፍቃድ ችግር ነው ሰው ፍቃድ ማን ይወሰደው ብቻ በጣም ቱክ የሚገርም 2 አመት ነገር ሶዛ ላይ በጣም ጊዜ ወሰድኩኝ 2017 ጀምሮ የሚገርም እስካሁን ክላሱን ዲዛይን ያደረግን ነው ትወርክ ምናው ነው ሶ ምን ያዝ ማንን ነው ለምንድነው ያው ቢዝነስ ማስተርስ ክላስም እንደዛ ነበር ሶ ካዞሪቲ ህይወት መውጣትን ሳስበው ኢፌክቲቭ የሚሆነው መቼ ነው ምን ያህል የትኛው ሴክተር ላይ ቢገባ ኤክስፕሎድ ያደርጋል ዘር ስትይዝ መሬት አይደለም ተፈልገው የትኛው መሬትም ብታረገው እኮ ያፈራል ወይ ቀጭጮም የሆነ ነገር ያሳያል አንድ ቦታ ላይ ግን ካንተ ላይ ሰፈርት ነው የሚፈልገው ከዛ ግን በጣም ብዙ ፍሬ ይሰጣል ቦታው ሲሆን ማለት ነው ሶ ልክ እንደዛው የት ጋር ቢሆን ጀስት እኔ ብቻ የዝም በየምጮህበት ሳይሆን በጣም ትልቅ ቪዥን ነው ስለዚህ ይሄን ቪዥን ለረጅም አመት ይዤዋለሁ አሁን ግን ሶልደው የት ቦታ ይሆን የሚለውን ሳስብ 3 ናቸው አንደኛው ፐርሰናል ነው እንደ ግለሰብ እንደ ሀገር መስራት አለበት ማለት ሆብለን ማለት ነው ከዛ ግን 2 ተቋሞችን አሰብኩ በጣም በትልቁ ኢምፓክትፉል ይሆናሉ በያሰብኳቸው ቢዝነስ እና ትምህርት ቤቶችን የሚገርም ላስት ይር ሙሉን ትምህርት ቤት ነበርኩ አስተማሪ ሆኜ ማለት ነው ምክንያቱም ያስተማርኩ ማለት ነው ካራክተር ኖ ላይፍ ያስተማርኩ ከ6ኛ ክፍል እስከ 10ኛ 9ኛ ክፍል የነበሩ ልጆች ማለት ነው እኛ ምናወራው ይገባቸዋል ወይ እነሱ ምን ላይ ናቸው ማወራው ነገር ፊት ያደርጋል ወይ ምክንያቱም ይሄ ቤትህን የምታስተካክለው ለምሳሌ ውሃ ቢፈነዳብህ
የተጠራቀመው ውሃ አለ ከዛ የፈነዳውን ሳሰርተን ውሃም ተጠርገው እንደዚህ ብለው አንበጠርግ ምንም ለውጥ አይመጣም will take በጣም ለውጥ አታይም ስለዚህ የሆነውን ያህል ትውልድኛ እንሰራለን ከዛ ግን መቆም አለበት ገባ the same cycle the same አካሄድ the same ነገር መቆም አለበት ሶ ለማቆም የትኛው ነው የሚሻለው ታች መውረድ ነው ታች ብንወርድ ኮንፊውዝድ ሳይሆኑ ብዙ ነገር ላይ ሳይገቡ የትምንትን ሳይሉ the right way ብናሳይ የተስተካከለ ይመጣል እዚህኛው ላይ ደግሞ መስራት እንችላለን ሶ ትምህርት ቤት ላይ በጣም ትልቅ እንትላን እንዳልኩ the whole year ማለት ነው እሱ ጄነሬሽን ከቀየርክ ሌላው ይቀየር ቢያንስ የቀረነው ግን ገባ ማፍረሱ ጊዜ ይወስዳል አንዳንዱን በጣም ቻሌንጅ ስለምታረጋው ሊሰድብ ሁሉ ይችላል አንዳንዴ ያጋጥመኝ ነበር አሁን እንኳን ደረጃ ተተና በጣም ከመነግር በላይ ፍሬያማ ያረጋል ልጆች ላይ ግን ይሄኛው እንዳልኩ ቢዝነስ እንትናቸውም ከባድ ይመስላል አንተ አዲስ ነው አሁን you are the first ገባ እኔ አሁን አንተን ሳወራ ሜቢ እንደንተነ ነው 107ኛው ወይ 1000 ምናምንኛው ሊሆን ይችላል ብዙ ዲፕ ታዲክ ታረጋለህ ተሰማለህ ታነባለህ ምናምን ሶ ያንን ሁሉ ሰባብሬ ለመምጣት ጊዜ ይወስዳል ስቲል ግን መሰራት አለበት ሶ ፐርሰናል እንት ላይ እንዳልኩ ላይፍ ማስተርስ ክላስ ጀምራለሁ አሁን ለተወሰኑ ሰዎች ነው እንትን አርግ ሴሌክቲቭ እንትን ያረኩ ያለው ግን ላውንች ይደረጋል ሶ ላይፍ ላይና ቢዝነስ ላይ መሰራት አለበት ነው ለምን እንደ አገር ደረጃ እንደ አፍሪካ ስታየው በጣም ይቆጫል ማለት 100 ምናምን አመት የቆየ ካምፓኒ እንኳን አቀም መንግስት ከያዘው በስተቀር እንትን እኔ ሁሌ ነው የምለው I wish high school አካባቢ ስለ ቢዝነስ ፋይናንሻል ምን ያጥቅም እንዳለው እንዴት ባጀት ማድረግ በቃ እንዳለ አሁን ህይወታችን ስንኖር በጣም አስፈላጊ የሚባለው እዝማን አይደለም እሱ እንዴት ማምጣት እንደምንችል ማሳደግ እንዴት እንደምንችል ቢዝነስ ለምን አልተማርንም ግዴታ መሆን እንደውም አለበት ከብዱት ነኝ ቴንክ ዩ ቢዝነስ እና ካራክተር ላይ እኔ ባይዘው የፊውቸር እንደ ራዕይ ብለም ካየው ማየው እሱ ነው አሁን የሆነ ያህል ቢልድ እንዳደረግ ነው እንጂ በጣም ቻሌንጅ ማድረግ ሐሳብ አለኝ ምክንያቱም ዩዝለስ የሆነ ጀነሬሽን ነው የምታፈራው የምታነበውን የምትሰራውን ምንም አፕላይ ልታደርገው ማትችለው ነገር ማለት ነው ከዛ ደግሞ አስተዳደጉ እንትን የትምህርትና አሰጣጥ እንትኑ እንዳለ ሆኖ ግን ደግሞ የሚሰጠው ነገር ደግሞ በጣም አውትዴትድ ነው ምንም ያን ያህል የወጣውን ጀነሬሽን የታደርሰዋል ብለህ ስታስብ የትም አታደርሰው እንዳልከው ፋይናንስ እንዴት ነው ማኔጅ ማድረገው ብሬ እንዴት ማኔጅ ከሰው ጋር እንዴት ነው ምግባባው ራሴ እንዴት ነው ማቀው ይሄንን አድቫይስ ካላረክ በጣም አደጉ ምንላቸው የተለያዩ እንትኖች ላይ ስታይ ትምህርት ተቋሙ ከታች ነው የሚሰራው ምንድነው እንትኑ አሁን አንደኛው የነገረኝ ነበር ቻይና ውስጥ ትልቅ ዌርሃውስ አለ እና ላሰለማንት ላረጋው ምንድነው ኮንሰልት ላረጋው ገብቼ ያወራኝ ነበርና ትልቅ ዌርሃውስ አለ እዛው ነው የሚከቷቸው በጣም ብዙ ካሜራ አለ ኤቭሪቲንግ አለ በቃ መቀጥቀጥም በለው whatever አለ መስፋትም በለው መጫወት whatever ማለት ከዛ ይመዘግባሉ ልጁ ይሄን ተጫውቶ ስንዴቃ ሰለቸው ነገ ይስተመለስ ከዛ ደጋግሞ የትጋመጣ ሶ ኢንተረስት እሱ ጋር ነው ማለት ነው ከዛ መልሰው እዛ ይከቱታል ምናምን ገባ በኋላ ላይ ኢፌክቲቭ ጀነሬሽን እኛኮ 30 ምናምን ስንደርስ ነው አይደል መቆፈር የጀመርነው እሱንም ከተሳካለ ነው especially ቻይኒዞች በዚህ በጣም ቲክታክ ላይ አሁን ስታይ ራሱ የሚያስተምሯቸው ሃይ ስኩል ውስጥ የሚማሩት ክሪቲካል ቲንኪንግ ማትስ እንዴት ጎበዝ እንደሆኑ ምናምን ያ ከዚህ ያስፈራል ራፓችን በጣም እየሰፋ ነው ይሄ እኮ መሰለ ኢንዱስትሪያል ሪቮሉሽን ጊዜ የተደረገት የትምህርት ስነ ስርዓት ያኔ የነበረው ነገር ሪቫይዝ መደረግ አለበት ገብቷል ሄዶ የሆነ እንትን ውስጥ እንዲቀጠር ተደርጎ በማስ ይመረት የነበረን ህዝብ አሁን አያዋጣም ገባ the same thing ላምርተው መጽሐፍ እኮ ስትከፍት 1980 ምናምን የተጻፈ መጽሐፍ እኮ ነው የምትማረበት ገባ ምንም እንትን የለውም ከዛ ደግሞ ላይፍ ላይ ስታየው ራሱ መናገር አይችል ኮሙኒኬሽን ስኪል የለው ከሰው ጋር መግባባት አይችልም ገንዘብ የሚባል ነገር ምንም አያውቅም ምን ማድረግ እንዳለበት ምንም ነገር አያውቅም ከዛ ስለ ራሱ ፖቴንሻል ምን ላይ ለስራ አያውቅም ገባ ዝም ብለህ ነው የምትከተው ከዛ በላይፍ በቃ ታሽቶ ተመቶ ከተረፈም እሱ ከዛ ደግሞ እድሉን አግኝቶ ኤክስፖዝድ ከሆነ ገባ ወይ ዱባይ or something ምናምን ሄደ ወይ ደግሞ የሄደ ጓደኛ ወይ የሆነ ያየ የለም ኤክስፖዝ ያደርገው ይሄ ነገር ምናምን ብሎ እሱም ራሱ ሬር ቻንስ ነው ገባ አሁን
እኮ ገጠር ውስጥ ያሉ ሰዎች እኮ ተመችቷቸው እየኖሩ ነው because exposed አልተደረጉ ያ ላይፍ ነው ብሎ ስለሚያምኑ ማለት ነው በኤክስፖዝድ ስትደረግ ነው የምታድገው absolutely exposure በደንብ ማለት ሰፋ አረጋ ዙም አውት እንድታረጋ ያረጋል ዓለም ምን ያህል ሰፊ እንደሆነች ሌላም ነገር እንዳለ እይታህንም በደንብ ነው የሚቀይረው በጣም አሁን እኛ ሀገር ስለ ቢዝነስና ስለምታስተምረው ስታወራ ህፃን ልጅ ብር እንዳይለምድ ብር መጥፎ ነገር እንደሆነ እኛም እንደዛ ነው ያደግነው እኔ በደንብ ነው ማስተዋወሰው አንተ ማማርን ያለብህ እንጂ ስራታው ትምህርት ቤት ሄጄ ምናምን አንዳንድ እንትኖች ወይ የሚሸጡ ነገሮች ምናምን ስሞክር እረፍት ብያቃለሁ ተገርፈናል ነው ትምህርተን እንዲያርገ ምናምን ዱርዬ ሊሆን ነው የልጅ ተብሎ ያገልክ አይደለም ነው በለ 100% ከዛ ጀምሮ ቢደረግ ነበር አሁን ደግሞ ልጅን ኦልሞስት እንደው ማካበዳ የሆነብኝና እየጠጣን የመግደል ያለው የሚሆነው actually ልጅም እንደ ድሮ እንደኛ አይደለም አይሰማም አሁን ግን ደግሞ አሁን አይሰማም እንደኛኮ አሳድገዋለሁ የሚባለው ነገር አይሰራም ግን ደግሞ አሁን በእንደዚህ አይነት environment እና እንትን ኤክስፖዝ አድርገህ ካላሳደከው እንደገደልከው ቁጠረው ካንት ኮምፒት ማድረግ አይችልም መኖር አይችልም እንደ ድሮ አሁን የሆነ ቦታ ተቀጥሮ ምናምን ፍጹም ሊሆን የሚችል እንዴት ነው የቢዝነስ የብር making money እነዚህ ሐሳቦች ውስጡ ፕሮግራም አድርገን እንዴት ነው ማሳደግ የምትችለው አንዳንድ ቢዝነስ ውስጥ ያሉ መርካቶ ምናምን ያሉ በህፃነታቸው ነው ጓደኞች አሉ አሁን በጣም የሚገርም ቢዝነስማኖች ናቸው በዛነታቸው ቤተሰቦቻቸው መርካቶ ይዟቸው ይላሉ መርካቶ ቢዝነስ ያሳያቸዋል እንዴት እንደሚደመር እንዴት እንደሚሰራ ሐሳብ ሜንታሊቲው በደንብ ውስጣቸው ይከቱታል ከምሬ ነው ማለት ካደጉ በኋላ አለ ውስጣቸው ያቆታል እንዴት እንደሚደረግ ከዛ አንተ እንደሚታረገው ኢምፖርት እንደዚህ ዋው በዛ ካላለፍክ እንደ አዲስ በጣም አሪፍ ምን ሆነ መሰለ አሁን ቅርብ ጊዜ አብረን እየሰራን ያለነው ኮንሰልት ማድረገው ካምፓኒ አለ actually አብረን ትምህርት የጨረስን ጓደኛዬ ነው ምን አለኝ በጣም ነው የነካኝ በጣም ቢዚ ሆኖ ወደ 8 ወር ምናምን አካባቢ በአመት ውስጥ 8 ወር ቻይና ነው የቀረው 4 ወር ነው እዚህ የሚኖረው ማለት ነው ልጆች አሉት እና በጣም ኤክስትሪምሊ ቢዚ ነው እና እዛ የሚያሰሩት በጣም ጃይንት የሆኑ በጣም ትላልቅ እንትን የሚሰሩ ሰዎች ጠሩትና ምን አሉት አስቀምጠውት ምን አፕን አረገ ምን ሆነ ምናምን ብሎ ነው የመጣው ከስራ አንፃር መስሎት ማለት ነው እና ያሉት ነገር ይሄንን ነው አንተ ልጆች አሉ ገባ having kids የራሱ እንትን አለ በቃ you are their super hero ገና ስትገባ ይጮሃል ልጅ አለኝ በቃ ለኔ ልጅ አለኝ እነሱ ግን አባት የላቸውም አሉ they don't have a father figure ገባ በቃ መታኛለ ጥየውጣው ምናምን እና እኔ ያስኩት በቃ ደስ ነው እንዳልኩ ባለፈው ብዬ ነበር በሳምንት አንድ ቀን አልሰራም ቅዳሜ ቀን ከፋሚሊዎቼ ጋር ነኝ ምናምንና እሱ የሚጠቀምባትን እንደ ኮፒራይት ወስድኳት ሼርሆልደርስ ሚቲንግ ይላታልና ተመቸኝ በቃ ያወራቸዋል እና by the way it's good በቃ ይሄ ኢንቮልቭ ይደረጉ ገብቷል አሁን ችግሩ የቤተን ህይወትና የሆነ ነገር ታሳያቸውና ሌላው ተደብቃቸዋል በቃ ይዛሃቸው ሄደ አውራ ሱፐርማርኬት ስትገባ እንትኑ ነው ይወለ ትልቅ ልጅ ላይ የምንሸወደው ምን መሰለ we want to make it ይሄ ስሙት ገባ ልብስም ስታለብስ አንተ ልብሰ ቶሎ መጨረስ ምግብም ስታበላ ቶሎ አብልተ ማጠብ ምናምን ነው የምታስበው በቃ እንጂ እንትን አታረጋም ለነሱ ድል አትሰጥም ገባ እንደፈለገ በእጁም ያነሳዩን የመጠጠም ይሁን ብቻ እንዲበላ እንዲያድግ ድል አትሰጠውም ልብሱ ራሱ እንዲለብስ ድል አትሰጠውም ከፍ ስታደርግ ደግሞ ሱፐርማርኬት ይዞ መግባት ገባ ያንንም ይሄንንም ሊል ይችላል ስለዚህ መኪና ውስጥ ቁጭ በል ምናምን ብለህ ገዝተህ ትመጣለህ ምናምን show him how do you buy it ምንድነው የምታረገው how do you calculate በቃ let it be part of it ገባ አንደኛ የሚገርም ቦንድ ይፈጥራል ሁለተኛ አካሄዱን ያያል ገባ ምን ያደረክ እንዳለ ይከን ዲስካስ ምን ይሆነ እንዳለ ሶ አስበው የሆነ ትልቅ ቢዝነስ እንትን ውስጥ ከስር ያደገ ነው ገና ነው የራሱን አልጀመረም ሶ ይሄ እንዲ ነው እንደዛ ነው ዲሲዥን ሜኪንግ እንታሳየዋለ ከዛ ውጪ ይሄ በጣም ትልቅ ነው የሰሙላሉ በተለይ ለወላጆች አይ ሪኮመንድ እንደ ወላጅ የምናገረው ነገር ቀላል አይደለም
አንዳንዴ አንተም ደክመ ብዙ ነገር አርገ ከዛ ማታም የሆነ ነገር ልሰራ ታስባለህ ምናምን ስለዚህ በተቻለ መጠን የነሱን ጉዳይ ቶሎ መጨረስ ነው የምትፈልገው ከሱ እንውጣ ነው ማለት በቃ ያለ እድሜ ጥቂት ነው ከሆነ እድሜ በኋላ አታገኛቸውም ስለዚህ ያችን እድሜ መስራት ቢጀምሩ አንድ ሁለተኛ ቢዝነስ ማስተርስ ክላስ ላይ ትልቁ የጀመርኩበት ምክንያት መሰለህ ቢዝነስ ማለት አንተን በማይገንተን በራሴ ስኪል በራሴ ኮሙኒኬሽን የንግግር ስኪል እና ያንተን ያለማወቅ እንትን ተጠቅሜ አድቫንቴጅ መውሰድ አይደለም አሁን ሀገራችን ላይ እንደ ኮንክሪት የተሰራው ነገር ብትሆን እንደዛ ነው መርካቶን ብትሄድ የፈለገ ነገር አውርቶ አሁን ላይ አላቅም ብቻ ሳሙን ይወስዳል ከዛ ተበሳጫለህ ገባ ሶል making money no እሱ አይደለም it's about solving a problem ገባ ያየው ችግር አለ የሆነ ክብር ችግር አይታል ከዛ ያንን ችግር ሶልቭ የሚያደርግ አቅም አለኝ ወይ ከዛ በኋላ ሰዎችን ኢንቮልቭ አድርጌ ሶልቭ ማድረግ እችላለሁ ወይ ገባ ሶሳይታሊም ተጠቅማለህ ቢዝነስም ሎንግ ላስቲንግ ይሆናል ከሀገር መውጣት ትችላለህ በቃ ለነገራለት የድርጅታችን ካንሰር ማለት ለዛ ነው I'm fighting that ለምን in everything it makes sense ድርጅቶች እስቲያቸው በ2030 አንተን ከአፍሪካ አንደኛ መሆን who cares ቪዥኑ በጣም ነው የምጨቀጭቃቸው ነው ማለት በጣም ነው የሚያስቀኝ ከምስራቅ አፍሪካ አንደኛ እንትን ተከፈተ ነው that shouldn't be the goal so exactly በቃ እንትኑ ነው የሚያየው ገባ the whole concept is selfish ገባ የሱ አንደኛ መሆን ምን እሺ አንደኛ ሆንክ so what ገባ what's the እንትን የለም በቃ ምንድነው what makes sense ገባ አንደኛ መሆን what makes sense እሺ አንደኛው ሆንኩ ነው ያንተ ሁለተኛ ነው so what ገባ ምን ሴንስ ይሰጣል ግን በቃ በ2030 እንደ አይነት ትርፍ እንትን ማለት በኢንዱስትሪው እንትን መጣው የተለመደ ነገር ነው የሚወጣው ገባ ይሄንን ነገር ሶልቭ ማድረግ ቢሆን ግን እኔና አሁን እንደዚህ አይነት ድርጅት አሰበው በኢስት አፍሪካ አንደኛ መሆን ብሎ ለመስራትም ያናል ኢንትረስት አይሰጥም ገባ it doesn't ካንተ ጋር ሬዞኔት ምንድነው ካንተ ጋር አይዋሃድም ለአንተ ሴንስ አይሰጥም ግን የሆነን አይነት ነገር ሶልቭ ያደረከ ከሆነ የሆነ ነገር ስትሰራ ገባ በቃ ለሰራተኛ እዛ ነኝ ኮምሰራው እንዲህ ያረጋል ምናምን ይላል ገባ ኤሴንስ ኦፍ ቢሎንጊንግነስ ይኖረዋል ለሰራተኛ ለክላይንት ለአገር በቃ ለሚመጣውም ትውልድ ገባ ሲሰማ ሜክ ሴንስ ዋው እነዚህ ሰዎች ላይ ኢንተርን ቢሰራ ነው አሁን ባይዘው ይጽፉልኛል በቃ አንተ ጋር መጥቼ ኢንተርናል ስራ ምናምን ነው የሚሉኛሉ because የሆነ ነገር እየሰራ ነው ያነሳ ነው so it goes አሁን ግን ሰልፊሽ አንተ ጋር ስለሆነ እስካዋጣኝ ድረስ አንተ ጋር ነው ካላዋጣኝ ዞር ብያ ላይ ይሄ አሁን ቀደም የነገርከኝ ሜንታሊቲ ለህፃናት በጊዜ ስለ ቢዝነስ አለማስተማር ትምህርት ቤት ውስጥ ምንም ነገር የፋይናንሻል ፍሪደም ምናምን ጥቅሙን አለማናገርም ያመጣው ኢምፓክት አለ ግን 100 አመት እንኳን የሚቆይ ካምፓኒ የለም ማለከኝ ቀደም ትንሽ ነው ቢኖር በጣት የሚቆጠሩ ናቸው I think እንጃ ያለም አይመስለኝ ከሀገር ደረጃ መንግስት ይዞት የሰጣቸው እንደዛ ካልሆነ በግል ተነስቶ 20 ምናምን አቃለው 40 50 አካባቢ አቃለው የሉም መቶ አይነት እንጃ ሰጨለው እንችላል ዲቴል ሪሰርች አሁን ልክ እንዳልከው ውጭ ሀገር ካየ አንዱ ጀነሬሽን እንትስል ሌላ ጀነሬሽን ያቀበል እንትና ያው እኔ አንዳንዴ ምንድነው መሰለክ ቢዝነስ የኢትዮጵያ ቢዝነስ ክልል ይለያል ከዓለም ከሚሉት ላይ መጽሐፍ አንብበ የቢዝነስ መጽሐፍ it doesn't apply አይቷል አይደለ ሪሰርቹ ብዙ ነገሩ ዝምቅ ያለ ነው ይሄ ህጉ ታክሴሽኑ ብዙ ነገሩ ይለያያል በትንሽ ግራ ይገባል አሁን ትንሽ ወጣ ብለን ውጪ ምናምን ስትመጣ ለምሳሌ ያው ዲቴሉን አንተ ታወራናል ቢዝነስ እዚህ ሀገር ይበረታታል ወይ ለምሳሌ አንተ ታስተምራለህ ቢዝነስ as a government እኔ ደስ ብሎኛል ኢንስፓየርድ ሆኜ ሞቲቬትድ ሆኜ ለምሳሌ የኮፊ ቢዝነስ ልጀምር ብል ካፌ ልክፈት ብል የሚያበረታታ ነገር ነው ያለው ነው በጣም ወሳኝ ነው ልጅ ነው ይሄ ነገር አይደል ገና ሳስበው ይደክመኛል ይሄ መወራት አለበት ምንም እውነት ግልጽ ነው it's not politically እንትን ለማለት ሳይሆን ሀቁን መወራት አለበት ተጥቷል አይደል እሱ ታስተምራለህ
ጥያቄ ለደራረብኩ በጣም ቴንክ ዩ ቅድም ካልካት አንዷን ግን አንስቼ ልሂድ ይሄ ኢንቮልቭ አድርጓቸው ስል እና ጀስት ኢን ቢዝነስ ባሁን አንዳንዱ መንፈሳዊ ሰው ነው ወይ ቤተክርስቲያን አገልጋይ ነው ምናምን ገባ አሁን ግን ምን ይሆናል አገልግሎቱና መስላለው እሱ ያገለገለ ነው ልጁ ውጭ ነው በቃ have them there ገባ በቃ እዛው ላይ ኑሩ ስታዘጋጅ አብሮ ይኑር በቃ just not just business ምክንያቱም ዓለም ሁሉ ቢዝነስ ማን ሆነ አይችልም so in every aspect please involve them እንትን አርጉ ልጆቻችሁን ኢንቮልቭ አርጓቸው ቢዝነስ ላይ በነገራችን ላይ ቢዝነስ ማስተር ክላስ የጀመርኩት ለዛ ነው honestly speaking ማለት ምክንያቱም እላቸዋለሁ ገና ክላሱን ሲጀምሩ the first thing እምላቸው ነገር ይሄ ነው አሁን ለኢትዮጵያ it is the best and the worst time to do business the best and the worst ለምንድን ነው the best ሁሉም ይወጣ ነው ቀዝቅዟል ገባ ምንም ነገር የለም ቃብትል የለም ማግኘት ነገር ወጣመጣ anything ይሰራል ከፍት ነው ማርኬቱ በጣም ጃይንት የሚባሉ ትላልቅ እንትኖች ሰልችቷቸው ወጥተዋል አንዳንዱ ተይዟል ማርካቱ ቀዝቅዟል ገባ ይሄ አለ ከፍት ነው ስራ አለ በጣም አለ it's the best time to do work ግን ደግሞ ትራንዚሽን ላይ ስለሆነ ደግሞ it is the worst time ምክንያቱም መጓስሬ ይቀየራል እንዳልከው ደግሞ መጀመሪያ ላይ እንዲያውም የሆነች ፒክቸር አለች የቢዝነስ ማን አሳያቸውና እኔ እንደ ቢዝነስ ማን የሚያሳዝነኝ ለምላችኋለሁ ለምን መንግስት ሌባ ነው የሚለው በቃ ሌብነቱን ፍለጋ እንጂ ይሄ ሰውዬ ምን እየሰራ ነው ላቅ ይሄ ሜንታሊቲ ቼንጅ ነው ባይ ዘ ዌይ ማይንድሴት ነው ባይ ዘ ዌይ እንትኑ ሳሰለጥነ ማይንድሴት ቼንጅ ነው በአገር ደረጃ የማይንድሴት እንትናችን ኦፍ ኮርስ ልክ ነው እኮ የሚያጨራብር ማክፈል የማይፈልግ ብዙ አለ ግን ለምን መክፈል አልፈልግም what is the reason እንዴት አርገን እናስተምረው እንዴት እናደርሰው ወደዛ ሜንታሊቲ እንዴት እናስገባቸው ምናምን የሚለው ስልጠና ሳይሆን ሌባ ነው ገባ እና እኔ ሌባ እንደሆንኩ ካሰብክ እንዲሰርቅና እንትን ላይ ነው ፎከስ ገባ እኔ ላይ ፎከስ አታረግ እንዴት ላሳድገው እንዴት ይሄድ ምን ይስራና ምን ታስናተቁን ስለዚህ አንድ እሱ ነው ሁለተኛ ያው ፖለቲካሊ ሾችም አሉ መንግስት እንደራሱ መሄድ የሚፈልግባቸው የተለያዩ ሾች አሉ ከዛ ግን ለማደግ ስታስብና ይሆነ እኔ የሆነ ነገር አሁን እንዳልኩ ነው ላይፍ ላይ ሰርቼ ከዛ ወደ ቢዝነስ ገብቻለሁ አሁን ላይፍ ማስተርስ ክላስ ይብለም መሰለ ግራጁዋሊ ነው የምታሳድገው እኔ እኮ ደስተኛ ነኝ አራቱንም ትምህርት ቤት ላይ ያኛው ትምህርት ቤቱን አሁን ሆልድ አድርጌው ነው በጣም ጠይቃለሁ ታይም ይፈልጋል ሰው ይፈልጋል ገብቷል አይደል መሄድ ያለበት ሌቭል አለ አሁን እናንተ እኮ ምን እንደ ሳይንስ ፊክሽን ፊልም አይደለም እንደ ሱፐር እንትና እንደማን ነው እንደ ሱፐርማን ብድግ ብለ የሆነ ቦታ ትሄድም አይደል ነገ እኮ የሆነ ቦታ ብትሄድ እዚህ ጋር ያለውን አስተካክለን ከዛ ነው ድራይቭ አድርገን ትወጣው ገባ አይደል ታች ያሉ ሰራተኞች ምን አይነት ሜንታሊቲ ነው ያላቸው እንዴት ነው የሚያስቡት ህጉ እንዴት ነው ኢንተርፕሬት የሚያደርጉት ሳወጣው እንዴት ኢምፕሊመንት ያደርጉታል እነሱን እንዴት ላደርሳቸው የሚል አግሬሲቭ የሆነ ስራ ሳይሰራ የሆነ ነገር ስትቀይር ህዝቡን ታስመጣዋል ምክንያቱም አሁን ወደ ምን እየተገባ ነው how can I benefit from it ነው ህጉ ሲወጣ ህጉን በሆነ መልኩ አድርገን እኛ እንዴት እናትርፍበት ነው ስለዚህ ከታች ከቀበሌ ጀምሮ እስከ ላይ ድረስ መከራ ነው የምታየው necessarily መንግስት ነው አይደለም መንግስት ላይ አይደለም ነው ገባ ይሄ የምትለየው ነገር አይደለም ለምን ሲወጣ ታይቶ መከድ ስላለበት ማለት ነው so in business የሚረዳ የለም ህግ ለማውጣት ስትፈልግ የምትላቸው ነገር በዲቴል ላይ ነገርም ኤቭሪቲንግ እንደንተና አይደለም የሆነ ያህል ነገር እንደተከ ብቻ ነገሩን ስሙዝ አድርጎ አንተን ሰፖርት ከማድረግ አንፃር አንተን ከማሳደግ አንፃር የሚሰራ ነገር የለም ከመንግስት አንግል ነው ማለት ካንተ አንግል ትንፋሽ የለም ምክንያቱም ኤቭሪቲንግ ባንተ አንግል ነው የሚሄደው እንደ ውጭ ሀገር አሁን አውሮፓ ላይ አሜሪካ ላይ ብትሄድ ስራ ተሰጥቷል ኢሜል ታረጋለታለህ ሰርቶ ይልክልሃል ክላይንትን ኢሜል ታረጋለህ አለቀ በቃ የተገባ የተወጣ ሰራተኛ ነው ከዛ ክላይንቱ ደግሞ ብር ሰጠኝ ለምን አይለብም ምናምን by everything ሾልደራችን ላይ አለ እንዳልከው ኢትዮጵያ ቢዝነስ በተለይ የአፍሪካን ቢዝነስ የተወሰነ አይነት እንትን አለው ልዩነት አለው እንዲያውም እላቸዋለሁ ማክስዌል ከሚመጣ ይልቅ እኔ ኢፌክቲቭ ሆናለሁ እላቸዋለሁ ስናረባት ኖሌጅ ግን ገባ ካልቸር እና እንትናችን አይገናኝም ይሰማል ኢንስፓየር ያደርጋል you are right ትላል ግን አታወርደውም ገባ ታች ያለው በጣም ሌላ ታሪክ ስለሆነ ማለት ሌላ ታሪክ ከማክስዌል አንተ way better ምክንያቱም ማክስዌል የአሜሪካን ሲስተም ነው የሚያውቀው አካሄድና ቢዝነስ ነው የሚያውቀው ወይ ሊደርሺፕ ነው የሚያውቀው ግን ምንድነው ለምንድነው አሁን ቢዝነስ የመጀመሪያው ጥያቄ ይሄ ነው የሚሆነው ያንተን ማስተር ክላስ እኔ ብሳተፍ ኢትዮጵያ ውስጥ is really tough ቢዝነስ ራሱ መጽሐፎች ስንት ታተመዋል ሪሰርች ዲሆኑ
ለምሳሌ አንድ እንትን ላይ 90% ፌል እንደሚያደርግ ስታወራ ሰምቻለሁ አዎ ኒውሊ ምን ጀመሩ 5 አመት 10 አመት እንደማይሄድ ስታወራ ነበር where's the data አለ ወይ ሪሰርች አለ ወይ አካምፕሊሽ ያደረጉ ቢዝነስማኖች ራሱ ትላልቅ ቢዝነስ ኤምፓየር ያላቸው ሰዎች ራሱ ያስተምራሉ ወይ ይጽፋሉ ወይ ኢንስፓየር ያደርጋሉ ወይ ሲስተሙ ከሁሉም በላይ እኔ አሁን በአይዲያ እንደ ኢትዮጵያ ብዙ አይዲያ ያለው እኔ ብዙ ጓደኞችም አሉ ቢዝነስ መጀመር የሚፈልጉ ግን the first thing ከሎን ጀምሮ ገብቷል አይደለ ኢቭን ላይሰንሱን ለማውጣት ያለው ሂደት ከዛ ደግሞ የሁሉም ፍራቻ ደግሞ ያው የታክሴሽን ህጓ ገባ እዚህ ጋር ይቆማል የሰው ልጅ ፍላጎት እስቲ ወይስ እኔ በጣም እንዴ 100% ይሄ እኮ በፍጹም ልንክደው ማንችለው ነገር ነው ማውራቸውም ለዛ ነው እንዳልኩ ከመንግስት አንግል ላይ ነገርኩ ከህብረተሰቡ አንግል ደግሞ ወይ በቃ ጥንቆላ ላይ ነው ወይ እንትን ነው አጭበርብሮ ነው ምናምን ነው ተቀባይነት አያገኝም ቢዝነስማን ብዙ ጊዜ ዋው አሪፍ ነው ልስማው ምናምን ሳይሆን ይሄ ደግሞ ምን አርጎ ነው ይሄማ እንትን አርጎ ነው ምናምን ነው ገባ ቤተሰብ ላይ ደግሞ ስትራግል አለ ሶ the whole idea business masters class ማገዝ ነው ምን እንዲያደርጉ ከዚህ ቼንጅ ጋራ እንዴት አድርገው ኮፕ አፕ ማድረግ ይችላሉ what are the ways ምን መስራት አለባቸው እንዴት ማድረግ አለባቸው ገባ ኢትዮጵያዊ ነው ሁለት ጥፍ ይጠበቅባል በቀጣት ሴት ምንም ማድረግ አንችልም ገባ እኔ አሁን የሆነ አይነት ኢንስፓየር ነገር ባረገ አያስኬድም እኔ እኮ ነገሩ ናይሮቢ ተመላልሽ ያቃለው ናይሮቢ ያለ ሰው እንደ ገጠር ስልክ ከሆነ ዲፕ ገጠር ሰው ሲመጣ መኪና ላይ እንትን ሲደነግጥ ይሄ እንዴት ነው ምናምን ሲል ትስቃላል እንደዛ አስቀውብኛል ናይሮቢ ነው ማለት እናንተ እኮ ጋቨርንመንታችሁ እንዲስሉነ ነው እንዴ ነው እንደምታረጉት ምናምን ሁሉ ብዬ ማለት ነው ዳይ ዶንት እንዴ ነው ምናረጋው እንዴ እንልካለን ምናምን በሲምፕል ነገር ወጥቶ ከቤት ኪራይ አንፃር እኛ ግራውን በቃ እንዲ ሊዝ ስለሚፈልግ አድራሻ ንገረኝ የት ነው የተከራየው ውላምጣ ምናምን ይላል ውጫ ግን እንደዛ የሚባል ነገር የለም ቤት ቁጭ ብዬ ነው ላይሰንስ within 10 minutes within 5 minutes ይላክልኛል ይሄዳሉ እቺን እንዲ ከዚህ ሲምፕል ነገር ነው መነሳል ሶ አሁን ግን የኔ ደግሞ ትልቁ ጥያቄ ምንድነው ማርኬቱን ለመክፈት ትልቅ ሩጫ ላይ ናቸው ኦሬዲ የተሰራ ነው አሁን ባንኮች ራሱ ሊገቡ ነው እንባ ባንኮችን እንግዲህ ሬስት ኢን ፒስ ነው ያዘን አንዳንዶቹ ሬስት ኢን ፒስ ነው ምንላቸው ጥሩ ነው ከሚሉ አቋርጥኩ በጣም አያም በቃ ግድ ነው ኦፕን አለመደረግ ባይዘው የዛሬ 10 ምናምን አመት ይወራ የነበረ ጉዳይ ነው አሁን የመንግስት ሲመጣ አይዲያ መጥቶለት አይደለም 10 ምናምን አመት በፊት አንድ ኢቨንት አዘጋጅተን የኢንዱስትሪ ሚኒስትሪ ይመስለኛል የዛን ጊዜ የነበረውን በቃ ኮላቦሬት ያረጋችሁ ስሩ በህብረት ስሩ እንዴት ተከፍቱብናላችሁ እንት ሊያረጉ ነው እንዴ ምናምን ሲባል በቃ አብራችሁ ስሩ የማይቀር ነገር ነው ምናምን ይሉ ነበር ያኔ ማለት ነው ገባ ግን ይሄ ኮንሲስተንትሊ ስራውን የመስራት ነገር ስላልተሰራ ነው ምግዴታ ነው ምክንያቱም ለመሰለ they are abuse ያረጉ ነው በማይሆን ፕራይስ በማይሆን ፕሮዳክት በማይሆን ሰርቪስ abuse እየተደረገ ነው ገባኝ አሁን ያው አልጠቅስም አንዳንድ ካምፓኒዎች እንጂ እውነት ቢዘጋሩ ወልል ምንለው ካምፓኒ አለ እውነት ነው ለኔ ለነገር ስልጣና ይውሉ ላይ ያነሱዋሉ አንዱን ያው ፐብሊክሊ የሚወጣ ነገር ስለሆነ ስም አልጠራም ግን በጣም አቢዩዚቭ ነው ግን ምርጫ የለህማ ገባ አንደኛ አንተም ታድጋለህ ምክንያቱም ስማርት መሆን አለበት ቢዝነስ በትክክል መስራት መቻል አለበት ለምን ኮምፒቲሽን አለ አንናቹራል ነው ተዘግቶልህ መሆን የለበትም እኛ ነን እየተጎዳን ያለነው መከፈቱ አይቀርም ኢትስ ኢኔቪታብል ምንም ማድረግ አንችልም ግን የዛኔ እኔ እንግዲህ ያው ካለፍክበት አይደለም የሚሆነው እንዳልኩ ናይሮቢ ስመላለስ ኦልሞስት በተመላለስኩ ቁጥር እዛ ሆስት የሚያደርገኝ ሰውዬ ሁሌ የሚያወራው ነገር ነው አንዴማ ጭራሽ ና ብሎኝ ከቤት ይዞኝ ወጥቶ ረጅም ሰዓት ድራይቭ አድርገናል ሲያሳየኝ ማለት ነው በቃ ይሄ የእንግሊዞች ነው ይሄ ህንዶች ናቸው ናላሳይ ምናም ብሎ የሆነ ሰዓትም ህንድ የገባው ነው መሰለኝ በተለይ ኤሌክትሮኒክስ ምናም the whole place ህንዶች ናቸው በቃ የለም የት ነው በጣም በየክፍለ ከተማው ሞል አለ ምናምን አሉኮ ይሄ ሚሊዮነር የሆኑ ምናምን ኬንያዋን አሉ ግን ስታየው ሬቱ ለሌሎች ተወስዷል እና አሁንም ማርኬቱ ቢከፈት ኢትዮጵያዊ የት ነው የሚሆነው ኢትዮጵያዊ ቢዝነስ ማየት እንችላለን ወይ በቃ ሰርቫይቭ ማድረግ የሚችል ኢትዮጵያዊ ቢዝነስ ማየት እንችላለን ስለዚህ በጣም ያስፈራኛል that's what I'm saying አሁን ባንክ ገባ ማለት ሎካል ባንኮች ይጨፈለቃሉ ብዙ ወደዛ ነው የሚሄድ አቅም ስላለው ዳምኔት የማድረግ እንትኑ እንደዛ ነው የውጭ ሀገር ካምፓኒዎችም ኢትዮጵያ ውስጥ ቢገቡ ጀማሪ
ወይ አሁንም ጀምሮ የታገለ ያለ ሰላም ያደርጋል ወይ ምክንያቱም በጣም ብዙ ባጀት አላቸው አቅም አላቸው ያንተን ጥፍጥፍ ማድረግ ይችላሉ እኛ የዛኔ ምንድነው ነው የኬንያ በጣፋንታ ሊደርስብን ነው ማለት ነው ሁሉም ላይ አፍሪካን ማርኬት እና እንትን ደቡብ አፍሪካ ይጃላገም የተወሰነ እንትኖችን ሰምቻለሁ እንደዛም ብትሄድ ታስማቻ አታገኝም ሞሮፍ ሌሎቹ ናቸው የትን ኮንጎ ሄድ whatever ብቻ አለ የልዛ ኢምፓክት አለ ለምን እንዳልኩ መንግስት የራሱን ክፍተት ሰርቶ ከህዝብ ጋር ተገናኝቶ አብሮ መስራት ነው የሚባለው ነገር እኔ አይ ቲንክ ስሌቨሪ ሜንታሊቲ አንዳንዴ ይላሉ ገባ ይሄ አሁን በባርነኛ አልተያዝንም እንላለን ነገር ግን በባርነት ጊዜ 500 ባሪያዎች በ10 ሰው ነው ኮንትሮል ቢደረጉት 10ም አይሞሉ ገባ so they have a strategy ስለዚህ አብረህ መሆን አትችልም ገባ አብረህ ማሰብ አትችልም በመሃላቸው የሆነ ነገር ተፈጥሮ የሆነ ነገር ሄዶ ለሚናገረው ሰውዬ የሆነ ጊፍት ይሰጣል ምናምን ገባ ያንተን አጋልጣለው ምናምን ይሄ አንድ ላይ መሆን አንችልም እንደዛ አድርገው ነው ባርነት እንደዛ ሲገዙ ነው የነበረው ሶ ያ ሜንታሊቲ አልፎብናል ወይ የሚል ጥያቄ አለኝ እንዳልኩ ዲፕ የሆነ ሪሰርች አልሰራውም ወደፊት እንዲያውም ካምፓኒ በጣም ካደገ ትልቁ ሐሳቤ ሪሰርች መስራት ለምን አሁን እናገራቸው ፊገሮች ከውጭ የመጡ ናቸው እኛ ጋር የተሰራ የለም ሶ ለምን ብትለኝ አብረን መስራት አንችልም ገባ ቢዝነስ ውስጥ አሁን ማን ቢዝነስማን በጠይቀው አብሮ መስራት ነው ችግሩ ጓደኛው ነው ጀምሮ በቃ ሌላ ታሪክ ሆኖ ያልቃል ቢዝነሱ የለም ጓደኝነቱም የለም በምን ይመስላል በቃ ሜንታሊቲ that's the idea እኮ ገባ አላደግንም ባውንደሪ አልተማርንም ምን ያሁን ያኔ ጋልኩ ክላስ ገባ መጀመሪያ ያስተማርኳቸው ባውንደሪ ነው there is friendship there is business እኛ ገርስ ተብለክ ነው በቃ ሁሉም በደቡ አይደለም ተበላው ኤቭሪ ጉዳይ እንትን ነው ገባ የተዳረ ጉዳይ ከጓደኞች ጋር ይወራል ገባ there is always a boundary በቃ የፈለገ best friend ብትሆን ስለሚስት ያላወራም ገባ በቃ ቤት ገብተን እንትን ብለን ምናምን ብዬ ሌላ ነገር ላወራ አልችልም ስለ አልጋ ላወራ አልችልም ገባ there has to be a boundary ጓደኛ ስትሆንና ደግሞ ቢዝነስ ላይም ስትገባ ቢዝነስ ላይ የሚጠበቅብህ ነገር ምንድነው የምትሰራው what's your duties እንዴት ነው ምን እንትን የምንለው ምንድነው ስሙ እንዴት ነው አንተን ቼክ ማድረገው አንተን ቼክ የምታረገው how do I put you in line የሆነ ነገር በታልፍ እንዴት እንትላለው ከዛ በኋላ እንትን ገባ እንትን ያረጋል በቃ እንዴ ይቆጣኛል ምናምን ይላል ገባ no that's not personal it's business ማለት ወሳኝ ነው አላደግንም እሱን አላሳዩንም ገባ everything በቤት እንዳልኩ ነው እኮ ስራ አልወሰዱንም ቤተክርስቲያን ቢወስዱንም ወስደው ከልጆች ጋር ነው ገባ አይደለ ሶ አናቀው ምናቀው ቤት ነው ቤት ደግሞ ሁሉ ነገር የሚወራበት ነው አሁን ስለ ትምህርት አውርጄ አሁን ስለ ነገር ላወራ እችላለሁ አሁን ነገር ላወራ እችላለሁ ገባ ያ ተቀላቅሎ መጥቶ ባውንደሪ አይገባኝ so ማስበው እኔ እናንተ ስለምንግባባ ብንሰራ ያተርፈናል ኖ እሱ አይደለም እኔ እናንተ ስለምንግባባ ጓደኞች ብንሆን ያተርፈናል ገባ በጓደኛ ነው ሆነ ያለብን ግን ቢዝነስ ላይ ምን አለ አንተ ጋር እኔ ጋር ምን አለ ችግር የለውም እኮ መስራት ይችላል ማሳደግ ይችላል what's my responsibility ቁጭ ብለን መንጨፋጨፍ እንችላለን አሁን እንደዛ ጓደኞችን ብለን የሆነ በቤተክርስቲያን ውስጥ ቢሆንም የምንመራው ግሩፕ አለ በጣም ነው የምወደው እኔ አልተመቸኝም እንጨፋጨፋለን ነው ማለት ግን we don't take it personal በጣም ነው የምንዋደደው በጣም ነው የምንግባባው ግን ነገሩ በጣም ኤክሲል ያደርጋል ያ ፕላትፎርም የለምኛ በቃ አኩርፎ በቃ ያኩርፈኛል ወይ ታኩርፋለ ወይ ዝም ትላለ ገባ ኢሞሽናል ኢንተለጀንስ ራሱ ዜሮ ነው አልተማርንም ገባ ኢሞሽን ምን ተሰማ ኢሞሽናል ለምሳሌ ምን ተሰማ ብለስ ሲሰው ጠይቅ የገባው ነው የሚነግር አይደንቲፋይ ማድረግ ሁሉ አይችልም ስማሙን ለምን ስሜ እንዳልኩ ነው ከታችም ጀምሮ ኦኬ ዝም ብላችሁ ጩብኝ ምናምን በቃ ዘርበል ምናምን እንጂ ኦኬ እንዲ በመሆኑ ተናዳል okay I understand that ግን በልዬ ንዴቱን ደግሞ እንዴት ማርገብ እንዴት አርግ ሃንድል ማድረግ እንዳለብኝ አለማለ ማፈን so we don't know it so በዚህ ሁሉ ሜስ ነው በጣም ክላሪቲ እና በጣም ፎርማል የሆነ ነገር የሚጠይቅ ቢዝነስ ውስጥ መንገባው so እናጨማልቀዋል አይሳካም ስለዚህ ቢዝነሱን ፌል እንዲያደርግ ምክንያቱ በጣም ማጆሪቲ የሆነው ምክንያት እናንተ ጋር ነው so እናንተ ጋር እንስራ so አትያዙ ፋይናንስ ዋይዝ እናወራለን ከገበያዎች አንፃር ምን ማድረግ አለባችሁ certain things ምን መቀየር አለበት ምናምን እናወራለን ኮንሰልታንሲ ትሰራለህ ኮንሰልታንሲ እዚህ ሀገር እንዴት ነው ተቀባይነት አለው ኮንሰልት አርገኝ ብሎ የሚመጣ ሰው አለ
አሁን እኔ ባይዘው እንዳልኩ መጀመሪያ ሲጀምር ባይዘው ዶክሳ ትባላለች ፋይናንሻል ኮንሰልቲንግ ካምፓኒ ነበር ማንም ይሰማ የለም በዛ ጊዜ አሁን አለ ምክንያቱም የፈለገውን ስራ ይሰራል በጉዳይ ገዳይ ጉዳዩን ይጨርሳል ወይ ዲዝኒ እንዲያውም ሊመክረው ይችላል አስቀምጦ የምሬ ነው ማለት በጣም የወሶ ፔንፉል ከዛ ደግሞ እንትንም ነው የሚያርገው የሚያየው እንትናችንን ህመሜንም ደግሞ ላውራንጅ ምክር ነው ይመስሉ እሱ ነበር እንዴት ነው አሁን አንድ ሰው ለምን ኮንሰልታንሲ እንደሚያስፈልገው ቢዝነስ ሊጀምራል ለምሳሌ አንድ ሰው ለምሳሌ እኔን ኮንሰልት ልታረገኝ ነው በስሱ በነዛ ኮንሰልት አርገኝ ያለው ጂም ልከፍት ነው ያው መጣውኝ እንደዚህ አይነት አይዲያዎች አሉ ፒች ያረኩ ከዛ ያው የራሴ ሪሰርቾች ይኖራሉ ምናምን ያንተ ኮንሰልታንሲ ሆነ ቦታ የሚያደርሰው ሪስኮችን የሚቀንስልኝ ምናምን ጥቅሞቹንና እንዴት እንደሚሄድ ነገር ኮንሰልታንሲ ቢዝነስ ኮንሰልታንሲ እንደ ጎሉ ይለያያል ለምሳሌ አሁን እንዳልከው ጂም መክፈት ፈልጋለሁ ምትል ከሆነ what's the idea ጂሙን ከፊዚቢሊቲ ስተዲ የሚባለው ማለት ነው ጂሙ ያዋጣል ወይ ምን አይነት ጂም ነው ያሰብከው what makes you different ምንድናቸው የሚለው ነገር ያንተ ነገር ክሊር አድርጎ አይዲያን መሬት እስከማውረድ ድረስ ሊሆን ይችላል ከዛ ደግሞ መሬት ካወረድን በኋላ ደግሞ ፎሎ አፕ ማድረግ how you are handling it አንዳንድ ኬዞች ሲያመልጡ ምናምን እንደየክላይንቱ ይለያያል ከተጀመረ በኋላ ገባ እንዳሰብከው አይደማ ሶ አንዳንድ ነገሮች አፕን ቢያደርጉ ምንድነው ማድረግ ያለበት how do you decide እንዴት ማድረግ ትችላለህ አሁን ለምሳሌ ግብር መክፈልኩ ሁሉም ያውቃል ችግሩ ግን ምንድነው ብር ያዝባል ኪራይ ያለ ምናምን ሶ ኪራይ መውጣት ይሻላል ወይስ ገቢዎች ቅጣት መክፈል ይሻላል ይሆናል የሆነ ቀን ገባ ማትክፈል ቶሎ ክፈል ምናምን ካልከው ቲዮሪ በቃ እንትን ነው ቲዮሪ እኮ ይስኬዳል ገባ በነገር ያስኬዳል ግን ፕራክቲካሊ ስትመጣ ክላይንቱ ስራ ጨርሰ ብርን ይዞ ቁጭ ይላል አልከፍል ይላል ሶ ምን ታረጋዋል ገባ ኪራይን ከፍለ ነው የምትቀጥለው ወይስ ኪራዩን አናግራት ብቻ እንደዛ አይነት ታይት እንትኖች አሉ ሶ how do we proceed እንዴት ሃንድል እናርግ የሚሉት ነገሮች የምናይበታል ግን አሁን እኔ አሁን ኮንሰልት ሳደርግ ቢዝነስ ላይ ሊገቡ የሚያስቡ ሰዎች ወደ መሬት እንዴት ያወርዱት ምን አዩ እንዴት ነው ያደረጉት ምንድነው የሚያደርጉት ከዛ በኋላስ በምን መልክ ነው የሚጀምሩት how do they finance it finance wise marketing wise እና structural wise እናወራለን ስታወርዱ እሱ ስለሆነ ማለት ነው ሶ በምን መልክ ይሄድ ከዛ በኋላ ደግሞ growth strategy እንሰራለን ምን ያህል ነው ያየው አሁን ብዙ ጊዜ ባይዘው የጭንቅላታችን ላይ ስላለቀ ትልቅ ነገር ነው የምታየው ለምሳሌ አሁን በጀመር ፓክድ የሆነ ኒውራል ኤርን የሚያደርግ ብለህ ታስባለህ it doesn't work ሲጀመር ብዙ ነገር አለው ሶ በጣም ብዙ ነገር አለው ሶ ይሄን ወደዛ እንዴት እናስኬደው እንችላለን የሚለው ነገር አብረን እንሰራለን ማለት ነው ይሄ ትንሽ ክላይንቶች ናቸው የሚሰው actually ቪዥዋሊዝም ያው እንትኖች ስለሆኑ ማለት ነው ኤኒዌይስ ኮንሰልቲንግ እንደዛ ነው ግን ኮንሰልቲንግ ስንል ትልቁ እንዳልከው ሪስክ ነው ሪዲዩስ የምታደርገው you're generating an income ገባ አሁን ከኔ በፊት የነበረው ነው ያቆማልና በጣም በቃ ሲያወራ የሚያስቀኛ እኔ ጋር ማፕን አድርጎ ስለምታስማ ባለፈው አልከኝ ነገር እንኳን ነጥምናውና አምስት አተረፍኩበት ይላል ግን የሆነ ማርኬቱ ሲታይ ነገርከው መከር ነው ገባ actually የሆነ ነቃ አምጥቼ ስላልሸጥኩለት ይሄ እቃ በ10 ሺህ ነው የሚሸጠው ለአንተ 6 አድርጌ ይላል ፓር ካሸጠልኝ ይላል ይሄ ግን አይገባው ገባ ምን አይነት ከባድ ኮስት ከቨር እንደሚያደርግ አታረገው ውጪ ባይዘው it's really expensive consultant መቅጠር ምክንያቱም they know it ገባን 1.5 ላተርፍለት ከሆነ ለኔ 500,000 ቢከፍለኝ ቢከፍለኝ ነው ማለት ስቲል ያዋጣዋል እኮ በደም exactly ግን እኛ ሀገራው 500,000 ኮንሰልት ብትለው ሊያዞረው ይችላል አይታየውም ገባ ውጭ ሀገር ግን they know how እንዴት ዴሊቨር እንደሚደረግ ስለሚነገራቸው ስለሚያቁም ገባ the payment is high ምክንያቱም ከታክስ ልታመልጣቸው መስላቸው መንገዶች በተለይ ውጭ ላይ ሲሆን ደግሞ it's huge ምክንያቱም you have the freedom አሁን የለም በቃ ህጉ ላይ የለም እንዲህ ተብሏል እንዲህ ተፈጥሯል ምናምን እነሱም ብራቸውን ስለሚፈልጉ ማለት ነው ገባ so የተዘጋብን ነገር ስላለ ነው ግን ስቲል በዛ ውስጥ ካስመለጥኩ የሆነ ያህል ካተረፍክበት ባይሆነ ያህል ካዳንክ አሁን ሚሊየንስ ያዳነ ካምፓኒ አለ ሊትራሊ ካምፓኒ ያተረፈለት አለ በመውራታችን ምክንያት ማለት ግን የሚመስለው ይሄ ወሬ ነው አሁን እኛ ደግሞ መለየት ያለብን ምክርንና ኮንሰልተንሲ መለየት አለብን ምክር እንዲኖር አሪፍ ምናምን ተብለ የምትለያየው ነው ይሄ ኮንሰልተንሲ ግን የሰና አክቹዋል ወርክ እሱ አሁን ላይ እንዳልኩ ያው መንግስትን በመጫኑ
ትላልቅ ካምፓኒዎችም አሁን እያሰፈሰፉ በመሆኑ እና በጣም ብዙ እየታየ ስለሆነ በጣም በቃ አሁን ወደዛ እየገቡ ነው ሲያዩት እያዋጣል እንደ ድሮ ዝም ብለህ በራስ ሮጠ ብር ደብቀ በዚህ ወጥቼ ምናምን የለም ሶ አሁን ዲማንድ አለ አሁን ላይ ጥሩ ነው እውቀት ቢዝነስ እውቀት ያስፈልጋል ከሚሉት አቤስት አይደለ 100% ቢዝነስ ማኖች እዚህ ጋር የደረሱት በእውቀት አይደለም በትራያል ኤንድ ኤረር ነው ኢትዮጵያ ውስጥ በተለይ ሪሰርች አድርጎ ስራ ማከራ ለምሳሌ ኢምፖርተር ከሆነ ምን ዕቃ ታስመጣለህ ኧረ ተው ሲያወጣል ከየት ከቻይና ይዝመና he would do it just because ትንሽ የወይ ካፒታል ስላለው ወይ ስለሚያደርገው ወይ የሚያውቀው ሰው ስለሚያበረታታው ምናምን ማለት በእውቀት ቤዝድ ሲሆንና ያኛው ምንድነው ለውጡ ለምን እነዚህ ሁሉ ቢዝነስማኖች ተምረውት አይደለም ቢዝነስ አገውት ነው የተማሩት ሞር በማድረግ የምትማረው ነገር ነው ብዬ ስለማመን ነው ከእውቀት ላይ ሃይሌ ነው ለምሳሌ ኤግዛምፕል እናደርገው እንችላለን የቢዝነስ ሪሰርች አድርጎ ነው no his business savvy ስለሆነ ነው እዚህ ጋር ደረሰው ብዬ ነው የሚገርመው እንዴት እንለያያቸው እውቀቱ የቱ ጋር ነው የሚጠቅመው እውቀት ሳይኖረው ደግሞ እንደዚሁ በኔቸሩ ቢዝነስ ሜንታሊቲ ያለው 24 ሰዓት ቢዝነስ የሚያስብ እንዴት ቢውልድ ማድረግ የሚችል ሊደርሺፕ የሚያውቅ እስቲ ያው ብዙ ጊዜ ቻሌንጅ ያደርጉኛል አንዳንዴም ራሱ ይጽፉልኛል አያቴ እኮ ነው አባቴ ምንም ሳያውቅ ምናምን ይሉኛል ጀምረው ሄደዋል ምናምን ልክ ነው አምንበታለሁ ግን አሁን ምን መሰለ ሁለት ነገር አንደኛ ሲዝኑ ሺፍት አድርጓል ገብቷል እንደ አገር ሺፍት አድርጓል ዳካይዳቸው ሺፍት አድርጓል ድሮ ብዙ ሚስቴክ ብትሰራ ማንንም አያውቅም ባው ለምሳሌ ብዙ ጊዜ አብዛኛው ሶል ይጀምራል ቁርጥ ግብር ነበር አንተ ሚሊዮን ያገኘ 10 ሺህ ሊሆን ይችላል ታክስ ስለማያውቀው ማለት ነው ሶ ዛሬ ካንተ ጋር 2 ሚሊዮን ተደራድረን ባትከፍለኝ እንኳን አይውል ሰርቫይቭ ገባ ደረሰኝ የለብኝ ምን የለብኝ ታክስ 10 ሺህ ናት የተበሳጨው ቢሆን ቀጥላለሁ አሁንስ 2 ሚሊዮን ባከፍል ሌላ ታሪክ ነው የሱ ታክስ አለ ቫት አለ ወዞሊንግ አለ ገንዘቡ የተቀባለ ማለት ጣጣው ማአት ነው ገብቷል እንደ ድሮ ሩም የለህም ይሄ ለስተትና በሆነ አይነት ትራያል ኤንድ ኤረር ለመማር ሩም የለህም ነው ማለት ምክንያቱም አሁን ፐርሰናል አካውንት ቼክ ይደረጋል ቼክ ይደረጋል ገብቷል እንደፈለክ ሄደ የሆነ ሰዓት ልክ አሁን ልጅ ያለህ ትችላለህ አይደል ልጅ ያለ ያቦካን ማለት ከዚህ ዘመዝለል ትችላለህ በተሰበርም ከሳምንት በኋላ ይድናል በ40 አመት ይልዝልኝ ግን ሌላ ታሪክ ነው አጥንተ ራሱ ሌላ እንት ላይ ስላለ ማለት ነው ሶ አንድ ሊገባን የሚገባው ነገር እንደ ሀገር ተለውጧል እና በቃ እንትን መሆን የለብንም በባለፈው እንትን መሄድ መቻል የለብንም we really have to be smart ነው አሁን ብዙ ጊዜ ምለው እንደዛ ነው አንዳንዶች ሲሉ እተወዋለሁ በቃ ለሁሉም ኮሜንት መጻፍ ስለማልችል ማለት ነው 100% አስኪዷል በቃ በእነሱ ጊዜ አስኪዷል ገባ ይሄ ዳይድ ብላ ይሁን ነገር አሁን መሰለ መንግስት ጆሮ ላይ ነው ኤቭሪ ነገርህን ያያል ገባ ድሮ ያቺን እንትን መክፈል ነው እንዳልኩ ነው እኮ የሆነ ያለ እኔ ስለማቅ እኮ ነው የሆነ ያህል ያገኙ ከዛ እኮ ነው መንግስት ለዛር እንዲያውም ከሆነ ጊዜ ጀምሮ ተዚላል የዛሬ ስንት I don't know ጊዜ ላይ ትንሽ እንትን አለብኝ 5 አመት ሳምቲንግ ቡና እንትኖች 3 ሚሊዮን ምናምን ከፈሉ ተብሎ ወርድ ተብሎ ሲለቀስ ነው ይረመምበር አይደል የሆነ ያህል ኢንካም ኮ ጀነሬት ያደርጋሉ የሚከፍሉት ፌር አልነበረም ከዛስ የመንግስት አካሄድ ግን ምንድነው ሄደና the highest የሚያገኙትን ቫልዩ ማድረግ ጀመረ ሶ በቀን ይሄን ያህል ሽያጭ ነው ደግሞ መምታት which is wrong ታቻለው እውነት ነው ልክ አይደለም ያኛውም ልክ አይደለም ግን አሁን ወደ ላይ ወጥቷል ገባ ያስኬዳው ሶ ላይ አብዛኛው ያለቀሰው 5 ሚሊዮን 15 ሚሊዮን ምናምን ታክስ እየተባለ ማለት የባለፈው አለ ታንተናም ተብሎ እነሱ ደግሞ ያው ጉቦዋንም ስለሚፈልጉ ይጨማምሩባል ህጉ ላይ እንትን ስለማይሉ ማለት more of subjective ነው subjective ባይሆንም subjective አርገውታል ህግ አስፈጻሚዎቹ ማለት ነው ስለዚህ ሊገባቸው የሚገባው መለየት አለበት ነው ግን ወደ ሁለተኛው ነገር ልመለስልህ ያ ማለት ግን ገና ይሄ ዕውቀቱን ይዤ እና just ዝም ብሎ የሪዲንግ ኖሌጅ አይደለም ማለት ትክክለኛ ኖሌጅ ነው ኤክስፒሪየንስ ነው ያው ቢዝነስ ፎር ቢግነርስ ጀምር ሂዱ ሞክሩት መጀመሪያ ስራውን ስሩትና አክቹዋሊ ኢንካም ጀነሬት ያርግ ክላይንት ከተገናኙ ስራ ከዛ በኋላ ይሄ ያለ አይደለ ኢንካም ጀነሬት ያረጋው ነው እነሱም ደረሰኝ ይፈልጋሉ መንግስት ማውቅ ይፈልጋል ያኔ ወደ ቢዝነስ አሳድገውላል ገና ስትጀምር ደግሞ ይሄ ኦርጋናይዜሽናል ስትራክቸር ወርክ ፍሎ and leadership ምናምን አይደለም no test the work ገባ
በጣም ፍሌክሲብል መሆን አለበት ሲጀመር ማለት ቴስት ለማድረግ ግን ፍቃድም የለማ ምክንያት ቴስት ምክንያቱም እንደ የቢዝነሱ ይለያያል ነገር ግን እንትኖች ናቸው የሚመጡበት ገብቷ ሪያሊቲው ነው አሁንም የምናወራው ገብቷል ደስ ይላል በቲዮሪ ደረጃ በኮንሰፕት ደረጃ እንትና እኮ እንደዚህ ጀምሮ ነው ከንትን ተነስቶ እኮ እዚህ ጋር የደረሰው ቢዩቲፉል ስቶሪ ግን ውስጡ በጣም ብዙ በጣም ባይ ዘ ዌይ አንቶልድ ስቶሪም አለ ያው ስላለሁበት ላውራ በሆነ ያህል ደግሞ ፋውልም ይሰራል ከዚህ አንድ ሰው የቲክቶክ ላይ ተዘጋጅቷል ሁላችሁም በደረጃ ነው ደረሰን የምትሉት እኛም እኮ በደረጃ እየወጣን ነው መቼ ነው ሊፍት ተጠቀማችሁት ነበር አንተ ወጥቶኛልና አንድ የሆነ ቢዝነስማን ያወራው ነበር መርካቶ ላይና በቃ ያ ላይ ያለ አብዛኛው ፋውል ሰርቷል የሆነ ሰዓት ላይ ገባቺ ወጥር መታረገ ሰዓት ላይ ፋውል ሰርቷል ግን አሁን የሆነ ያለ ብል ደርሷል ያኔ ነገር ታስተካክላለ ምናምን you still have the cash so መሀል ላይ የሆነች አይነት ነገር ተሰርቶ አንቶል ስቶሪ ያለው I was beginning ጉን ይነግራል እዚህ ነበርኩ አሁን እዚህ ነኝ ይላል it's an amazing story ሚድል ላይ ግን የምር እንደማስበው ለፍተ ጥራ 24 ሰዓት እየሰራ እየደከምክ ብርን እየቋጠርክ አልበላም አልጠጣም ይያልክ ምናምን ጓደኛ ሰተምናም የለም እኛም እናስበው that way ነው ሄድከው almost majority እንደዛ ሊል የሆነ ሰዓት ላይ ያገኛትን አድቫንቴጅ ተጠቅሟል የሆነ ሰዓት ላይ በሆነ መንገድ የሆነ ነገር ተደርጓል ገባደል I'm not judging ግን ለምሳሌ ይገባኝ አሁን I understand ቢዝነስ አሁን ብዙ ሰዎች ምን ይላሉ ለቢዝነስ like personality የቢዝነስ ሰው መሆንም አለበት አንዳንዴ ማደግ ይችላል ባይ ዘ ወይ necessarily mindset ወሳኝ ነው ግን ለሌላ የፈለኩት ብዙ ፓርቱ pretty much አሁን ያልከው አይነት ሂደት አለው ሾርት ከቶች የምትጠቀምበት ከመንግስት ጋር ያለው እንትን አለ ገብቷል ከሰው ጋር ከክላይንቶች ጋር ምናምን ንጹህ ይሆናል ቢዝነስማን አለ ወይ let's discuss ወሳይጥያቄ ገባ በትምህርት ደረጃ ወሳይጥያቄ እሱ መማር አለባቸው አሁን ስታስተምር ሪል ከሆነ የምታስተምረው ቢዝነስ ማለት እውነታው ይሄ ነው እንደዚህ ፐርሰንት ንጹህ ሆናችሁ ይሄኛው ፐርሰንት ደግሞ እንደዚህ ሊኖር ይችላል ገብቷል አይደለ I wonder and I know a lot of businessmen ገብቷል አይደል ሁሉንም ለማታ ሳይሆን ንጹህም ይኖራል ግን ብዙ ሊፍት ይተጠቀማል ያ ሊፍት ተጠቀሙ ነው የምትላቸው ወይስ ተጠቀሙ በተወሰነ መልኩ ምን አወራለሁ መሰለ ያው ቢዝነስ ማርኬትስ ክላስ ላይ በዝግ ነው ማሰለጠነው ምክንያቱም አወራቸው ፕራይቬት እንደዚህ ፐብሊክ ላይ ማላውጣቸው ነገሮች አሉ ነገር ግን ህጉን ሲቀመጥ የህጉ ክፍተቶች አሉ በዚህ ላውራው already በምን መልክ እንዴት መሄድ አለበት what are the options የሚሉ መንገዶች አሉ so know them ነው እነሱን ወቃቸውና የትኛው ያዋጣል this why ይሄንን ለማለፍ ይሄን ነገር ብታረግ ነገ ይሄኛው አለ ይሄኛውን በዚህ ጋር ማለፍ ትችላለህ የሚሉ ህግ ላይ ተቀመጠ ልክ አሁን ውጭ ላይ እኮ በግልጽ ያወሩታል ችግር ስለሌለ አይደለ billions earn ያረጋ ታክስ አይከፍል how because ወደ ኢንቨስትመንት እንትን ይለዋል የኛው ነው በዛ ያደርጋል LLC ነው something ያስቀምጡላል ይነግሩሃል there is a rule እኛ ሀገር ግን በጣም በተጠብብ ማላት ክፍተት ምን ማድረግ አለባችሁ ለዛ ነው ማለት በተለይ አሁን ፋይናንስ ላይ ሁለት ቀን ፈርስተን እናወራለን actually 3 days እንግዲህ almost 50% of finance ነው ማለት ለምን ማይንድ ሴት ቼንጁ እንዳልኩ ስትጀምር you are more flexible ነገሮችን እየሰራ ያደግ ስትመጣ ነው ስትራክቸር እየሰራ ሊደርሺፕ ጉሌ ማደግ አለበት ገባ ፕሮዳክትህን በሚገርም ሁኔታ ሰርተ ማቅረብ እንዳለ ሆኖ ስታድግ ደግሞ ካምፓኒን እንደ ፕሮዳክት ማየት ትጀምራል ገባ I'm selling this company አሳድገውና ካምፓኒ ሸጠዋል አንዳንድ ሰዎች ፕሮዳክትን ነው የሚያዩት አንዳንድ ሰዎች ደግሞ ካምፓኒ እንደ ፕሮዳክት ያያሉ ይገባሉ ያን ካምፓኒ መሸጥ ነው ሐሳባቸው ሶ እንደዛ always ያድጋል ወቀት ገባ ሊደርሺፕ ወቀት ያድጋል ኦርጋናይዜሽናል እንትን ያድጋል ኮሙኒኬሽን ያድጋል ፋይናንስ ያድጋል ያድገ ይመጣል ምክንያቱም አሁን ላይ የ100 እና 200 ሺህ ብር ስራ እየሰራና የ2 ሚሊዮን ስራ ሰራ እንዳይደለም የ200 ሚሊዮን ስራ ሰራ እንዳይደለም ገብቷል how do you manage it እንዴት አርገህ ትሄዳለህ አንዳንዱ ምን ይሆናል
ከዜሮ ወደ 1 2 ሄድና ከ2 ተመልሶ ወደ ዜሮ ይገባል ምን ማለት ነው ልክ ገና ሄድና 100 ምናምን ሚሊዮን ሲያድግ ብድግ አድርጎ ሌላ ኢንቨስትመንት ይጀምራል ሌላ ስራ ይጀምራል ከዛ ሁሉም ስትሬች ያደርጋል ኤቭሪቲንግ ፌል ያደርጋል ሶ ኤቭሪ ነገሮቹ ማደግ አለበት ተከሻ ባን ያሁን እኔ እናንተ አሁን ጂም ገባ እርግጠኛ ነኝ ፌንት አድርጌ እወጣለሁ ገና within 5-10 minutes ገባ አይደለንማ አንተ ስሩ እንትን ያደ ዴቨሎፕ ያደረከው ነገር አለ ገባ that makes a difference ሰውነትና እኔ ብንታይ እኮ ያስታውቃል ቢዝነስም ግን from the beginning የሚሄዱ በፍሌክሲቢሊቲ አለ ከዛ ይሄዱ እንዳልኩ ኖሌጁን እየጨመሩ ይመጣሉ ከዛ ግን እንደ አገር ደግሞ ምናወራት ነገር አለች honestly speaking ፋውል አላወራ እውነቱን ለማውራት አሁን እቺን አይተው በኋላ ዛስቲ ጆይን እናርግ እንዴት አርገን እንትን እንደምናደርገው ምናምን እንደዛ አላወራም ለምን honestly speaking ይሄ መንፈሳዊ ሰው ስለሆንኩና ብቻ ሳይሆን honestly speaking ያዋጣል ብዬ አላስብም ለምን አሁን ጉዳይ ገዳዮች አሉ ለምሳሌ እኔ አሁን ጉዳይ ገዳዮች በቃ ቢዝነስ ገዳዮች ላቸዋለሁ ለምን ፈጻሚዎች ነው ይለያያል ጉዳይ አስፈጻሚማ ያለህን ጉዳይ ማስፈጸም ነው ጉዳይ ገዳይ ግን በሆነ ገባ ብሎ የሆነ ነገር ያደርግና ይዘጋልሃል ግን ችግሩ ምንድነው ችግሩን አይደለም የዘጋው ሸፈነው ዛሬ እንዳይታይ ሸፈነው ችግሩ የዛሬ 3-4 አመት ቢነሳና ቢታይ የ4 አመት ነው ካልኩሌት የሚያደርጉልህ ገባ ኦዲት ላይ ምናምን ኦዲት ላይ አይቀርም ደግሞ ካምፓኒ እኮ አይቀርም ታድጋለህ ወይ የሆነ ሰዓት ላይ ኦዲት እናደርጋለን ይባል ያኔ ሲፈተሽ ቢገኝ ያኔ መከፈል የነበረበት ይሄን ያህል ነበር ኢንትረስት ከሱ ላይ ቅጣት ምናምን ብለው ማችለው ነገር ነው የምገባው መሸፈን እንጂ ማንሳት አይደለም የሚሰሩት so it is really a problem ባብ ይገኝ ማለት ነው ስለዚህ ጊዜያዊ መፍትሄ ነው ይሄ አሁን እኛ ሀገር ላይ እንደሚሰሩት መታ አርገ መውጣት ከዛ ንግድ ፍቃዱን ስልክን ጥፍ ምናምን የሚሰሩት አሉ እሱን ማንም እሱ ሲጀምር ቢዝነስ ነው ይያላም ድለላ ነው በቃ ድለላ ነው እንደምንም ማሳምናለሁ የሆነ ያለ ነገር ቤት ሸጥላለሁ ኮሚሽኗን ይዤ እጠፋለሁ በቃ አለቀ የሆነ ቢዝነስ አለ ፕሮዳክት አለ ምናምን አመጣለሁ አስረክባለሁ የሆነ ያለ ሚሊዮን አገኛለሁ እንደዚህ አድርጌ አካውንቷን ዘጋዋት ከዛ ይዤ ሄድኩ በቃ አለቀ ይሄ ድለላ ነው ቢዝነስ አይደለም ቢዝነስ ሎንግ ላስቲንግ ገባሱ ስናወራ ግን ለዛ ነው ቢዝነስ ማስተርስ ክላስ ለምን ጀመርከው በተለይ they need to have a competitive advantage መጀመሪያ አትግቡበት do this ከማረጋችሁ በፊት ከመውጣታችሁ በፊት do this ይሄን አለማረጋችሁ ወደዚህ ከታችኋል ይሄ መክተታችሁ ወደዚህ ከታችኋል እዚህ ካገባ ደግሞ ጠቅላይ ሚኒስትር መለስ ድሮ ይል ነበር ከሁለት መጥፎ ውሳኔዎች መካከል እንድትወስን ትገደዳለህ you are already zan ስለዚህ ምርጫ የለም ሁለቱም መጥፎ ናቸው ደህና መጥፎ ተወሰናል ገባ እዛ ከመግባት በፊት ግን መጀመሪያ do this እዚህኛው ላይ ከሄደበት ደግሞ ይሄኛው አለ እዚህኛው ላይ be careful አሁን አንዳንዴ ሲምፕል ልንገር ከክላይንት ጋር በጣም በቃ ክላይንቱ አሪፍ ነው በጣም አሪፍ ስራ ይሰጠኛል for whatever the reason ፕራይስ አውርደህ ትገባለህ ማያዋጣህን ማለት ነው ማይገባ ብዙ ሜስ ይፈጥርባል ስራው መፈጸም አለበት ለስራው ብር ያስፈልጋል ለስራው ብር ስትል ከሌላ ብር ታነሳለህ እንትኑ ስለማይሞላ ክፍያ ይከፍልልህም ክፍያ ስለማይከፍልልህ ታክስ ታነሳለህ ገባ ሰውየው ልክ መጽፎ 200,000 ብር ሲጽፍልህ ይሄ አትልም the whole thing ነው የምታወጣው ለምን ቫቱንም ይዞልኝጉንም ጨምረ ኢንቨስታ ገባ የሁሉ ነገር መዘዝ ይመጣል አሁን እቺ መሃል ላይ ነው መነግር ገባ ያቺን ፓርት ግን በሆነ ያህል ብታነሳት ከዛ በኋላ ከዚህ በላይ በትል ቢያንስ የሆነ ያህሉን ታስቀራለህ ግን እንዳልኩ በቃ ለራሳቸው መተው ነገር አለኝ ምክንያቱም አሁንኛ ጋር እንዳልኩ ነው አማ ነው በቃኛ በጣም እንዳልኩ ነው አንዳንዴ በነገራችን ላይ እኔ ምን አታንዴ ብዙ ጊዜ ምን አታግለኝ እኔ እኮ ይኛል እንትን አለኝ ፋይናንስ እኔ እንትን ላይ ራሱ መቀጠር ብል በፎር ነው የጨረስኩት ምን ዝም ቢያ አንዴ ልጅ ገብቻ ለገላገልም ያልኩባቸው ብዙ ጊዜያቶች አሉ ለምን ዝም ብሎ ነው አሁን ብዙ ጊዜ ተቀተነና ቃለን ባንደኛው ቢዝነሳችን መጥቶ ያወራኛል ከመነግር በላይ ተስፋ ቆርጦ ማለት ነው 5 ሚሊዮን ምናምን ከፈል ተብሎ ማለት ነው ያኔ ደረሰኝ ያስኩ እኔ ስራ እየሰራው አሉኮ ምንም የማይቆርጡ እንደፈለገ የሚያደርጉ እኔ ባመጣሁት ደረሰኝ እኔ ባሳየኋችሁ በቃ ምን ነገር ምንድነው በጣም አሁን መወራት አለበት ብዬ ነው ማለት የሆነች ግምት አለች ለምንድነው ማለት ሲስተም ከተዘረጋ ግምት የሚለው ነገር ለምን መጣፍ አለበት ሁሉም ሌላ ሀገር ያለው ነገር ማለት ነው አሁን እሱ ያመጣ ነው ያለው አይደል ወደዛ እየገባን ነው ግን ወደዛ እየገባን ነው ግምት የምትባለው ነገር በደንብ አትገባኝ የሆነ ገማቾች ይመጣሉ ያያሉ ለምሳሌ ሞባይል ሱቅ ካለ ሞባይል ያያሉ
ያው እነሱ የሚመጡ ጊዜ ይደብቃል ነጋዴው የታወቀ ነው ያለ ነገር ነው እዛ ይገምታሉ ኮኔክሽን ካለ ደግሞ ግምቱ ይቀነሳል ምናምን why this is ይሄ ገብቷል አይደለ ቢዝነሱን የአዲስ አበባ የኢትዮጵያ ቢዝነስ በአጠቃላይ የገደለው ነው ነጋዴው ፈርቶ ኮምፒቲሽን አድቫንቴጁም ልክ አይደለም አጠገብ ያሉ ሁለት ቢዝነስማኖች ኮምፒት የሚያደርጉት እኩል አይደለም በሚያውቁት ሰው ሆነ ማለት ነው መስራቸው አይደለም ያ ደግሞ እንዳያድግ አይደለም ይሄ ነገር ምንም ጥያቄ የለውም ልክ እንዳልሆነ በጣም የቢዝነስ አላማው ስታየው እንዴት መሰለ አንዳንድ ያጋጥሞ ያቃል ቤትህ ወይ ቤት ስትቀይር ዝርክ ብሎ ከየት እንደምታነሳ ግራ ቢገባ በቃ አንዳንዴ ደክሞ ሁሉ ቁጭ ትላለህ እንዴት ነው ማነሳው ምናምን ብለህ ማለት እና እንደዛ እንዲህ ያወራን እንዲህ ነው የሚሰማኝ እኔ ገባ ከዚህም ይሄ የምሬ ነው ቆመለ በጣም ማለት እንትን አይደለም አሁን እንዳልከው ከመንግስት ሳይድ እንግዲህ ያው አንገባበት ነገር ሌላ ታሪክ ነው ሲመጣም ራሱ እንዳልኩ ነው እኮ ከነሱ አንግል በመሆኑ ምክንያት አሁን ናይሮቢ ምን አይቼ ነበር መሰለ ኢኩዊቲ ባንክ የሚባላል ስቲል the number 1 ባንክ ዛገርሱ ነው እና ማርኬቱን ሲከፍቱ ፈርተው ነበር ከሎካል ባንክ ነው የሚለው ኢኩዊቲ ባንክ ቻርተር ባንክ ገብቷል እናም በርክሊ ያለ ሌሎች ኢንተርናሽናሎቹ አሉ ግን ከሱ ጋር ኮምፒት ማድረግ አልቻሉም ለምን በተለይ ብሮ ድረስ መተው ምን ተቸገርክ how can we help you ምን እናድርግ ምናምን ብለው ኤኒ ብር ከፈለክ ያመጡ ቢሮ ላይ ምናምን ነው የሚሰሩት so why should I move ወደ ሌላ ባንክ ገባ ይዘውታል ማርኬቱን በመስራት ደረጃ ማለት ነው ውጭ ላይ they give you the platform አሜሪካ እና አውሮፓ ባይ ዘ ዌይ እሱም በጣም highly biased ነው እንደው ስለሚዋሹ ነው ይሄ በጣም highly biased ማትገባበት ማትነካበት ከኛ ይበለጠ እንዲያውም እውነቱን እናውራ ከተባለ ኮራፕትድ የአሜሪካን ካንትሪ ኢኮኖሚ ነው አሁን እቺን ቪዲዮ ያየራሱ ሰይጥናም ብሎ የሚቀልድ ይኖራል የምር it's really corrupted ለምን እንዳትገባ እንዳትሄድ ኢንቨስትመንቱን እንዳታገኝ እድሉን እንዳታገኝ ኮምፒት እንዳታደርግ በትክክል ተሰርቶበታል ለምን ኮንትሮል ያደረገ ያለ ካምፓኒዎች አሉ ሁለት ወይ ሶስት ናቸው so they don't want to በአንዱ ትልቁ እንትን ምን ይባላል መሰለ እንግሊዘኛው ልተውና በአማርኛ ላስረዳ ለምሳሌ አንድን ቤተ መንግስት ሰራ ዙሪያውን ቅጥር ተሰራለታል አይደል ለምን ቤተ መንግስት ሌላ ነገር ገብቶ ችግር እንዳይፈጠር ማለት ነው the same is true ቢዝነስ ላይ የሆነ ያህል አድጎ እንትን ሲሆን ማንም እንዳይገባ ተዘጋዋል በተቻለ መጠን ማንም ዘው ብሎ እንዳይገባ ማለት ነው ገብቷል የሆነ ያህል ማርኬቶች ስታያቸው በብረት ነው የተዘጉት አይገባም ኢንቨስትመንት ዶላርስ በጣም ኤክስትሪምሊ ሄደ ከሆነ ሌቭል በላይ ማልቲ ሚሊዮነር ሆነ ከዛ ለማደግ ቴንክ ዩ አሁን አየ እነሱ ጋራ አሁን ካሉበት ሌቭል እንዳልኩ ነው አሁን ቢሊዮነር ሆኜ አሁን ታች ያለው ሰው ይጣጥማጭ አሁን እናንተ ዝምብ ማተር ያደርግ አይደል ዝምብ ያናል ቦዘር ያደርገን ጉንዳን ቦዘር ያደርገን ካለን ሌቭል አንፃር ማለት ነው አይ ዶንት ኬር የትም ቢሆን ስለዚህ አሁን ልኬቱ ምንድነው እኛ ከአሜሪካ ጋር ስለምናረግ ነው አሜሪካ ውስጥ ያለውን ደግሞ የሚያማርራለ ከላይ አንፃር ነው ማለት ሁሉም ላይ ያለ ነው እኛ ሀገር ላይ ያለ ብቻ አይደለም ግን ደግሞ እንደ አፍሪካ ደግሞ ስትመጣ ከሪሶርስ እንትኑ እኛ ደግሞ እንዳናደግ ከሚፈልግበት ስራ ከተለያዩ ነገሮች አንፃር ደግሞ ሜንታሊቲያችን ይወረደ ነው አሁን ገቢዎች ምናምን ቢሊዮን ሰበሰብኩ ይላል ከዛ እኩል ግማሽ ሰዎቹ ጋር ይኖራል እርግጠኛ ነኝ ገባህ ስትገባ ራሱ የሚነገረ በዚህ ምክንያት እኔ ረጅም ሰዓት እኔ ራሴ ላይ ስለደረሰብኝ ነው መናገርም ቢያር ለማወራው የሆነ ህግ አውጥቶ ይሄን ያህል መክፈል አለባልኝ አፕላይ አረግም ሶግለኔ አይ ቲንክ 30-40 ደቂቃ ተከራክረናል በፍጹም አይሆንም እኔ ኮም ቸገረኝ እኔ ምን አለ በቃ ስለተጻፈ ነው ጠየቅበታለሁ አለኝ የት ሊድ የዛ ክፍለ ከተማ ዋናው ነው የት ሊድ I have nowhere ገባ ምን እንደ ቲክቶክ ላይ ቪዲዮ አልሰራ ምን ሰራለ ገባ ምን ማረጋች ከዛ ፊት ለፊት ማለት ክፍለ ከተማ ህዝብ ባለበት ነው የጠየቀኝ ወስቲና እናናግረኝ አለኝ እኔ ደግሞ በቃ ሆነስትሊ በቃ ሊያወራኝ ነው ገብቶት ነው ማለት ነው ምናምን በየሳውራው እዛው ቁጭ አልኩ ማለት ነው በቃ ይሄ ነገር እንደዚህ አሁንም ግን ያው ይሄን ያህል ነገር ከከፈልክ ተነለዋለን አለኝ ማለት ነው እዛው ነው ማለት በእንትኑ so I have ይሄ እኔ እንዳልኩ መጀመሪያ ቢዝነስ የፋይናንስ ነበር አላስኬዳልኝ ምክንያቱም የወጣው ህግ የተጣመመ ነው
እንትን ምንድነው አስፈጻሚው አካል የተጣመመ ነው ሶ ቢዝነስማንን ብቻ ይዤ እንዲህ ብዬ በመክረው ወይ ተበላ ነው ወይ አቁሞ ነው ገባ አይ ካንት ለምን ዋን ሳይድ ነው ያለው ሁሉም ሳይድ መያዝ አለበት ቢዝነስ እንትኑ ሳይድ መያዝ አለበት እዛ ላይ መያዝ አለበት ሶ ይሄ ያው የራሴን ኢትዮጵያ ውስጥ ቢዝነስ ኢትዮጵያ ውስጥ ችሎታ ነው ወይስ መታቆስ ነው እሱ it's about connection ነው ብዬ ነው ማለት but the fastest growing companies on top 10 ብታያቸው I'm sure they're very connected no ከታችም ያሉት ማንን ታውቃለህ ብዬ ማመን ፔሱ ወይ በጣም በስፒድ ይጨምራል እድገት it's not just about the knowledge ነው የቢዝነስ ዕውቀቱ ብቻ ሳይሆን ማንን ታውቃለህ የሚለው አይመስልም በጣም ልክ ነህ አሁን ላይ እንደዛ ነው ግን አሁን ቢዝነስ ብለን ስናወራ የሆነ ቢዝነስ ስትጀምር የምታስበው አሁን ለምሳሌ እኔ ልጅ በወልድ አሉ ልጆች የማስበው በቃ 50 ዓመት አይደል ዱግዜ ያብለዳቸው 100 ዓመት የሆነ ያህል ዓመት ይኖራሉ ብዬ ነው የወለድኩት ለ3 ዓመት አይደለም ለገባ it's not just የሆነ አጫውተውኝ እንጃረጌ ምናምን ከዚህ በኋላ ምላቸው ነገር አይደለም ቢዝነስም እንደዛው ነው ቢዝነስ ኔቸሩ ገባ አሁን ባህር ዛፍ ስተክል እና ምን ልበል ጎመን ስተክል ይለያያል አይደል ባህር ዛፍ የሚጠይቅህ አመሪካ ምናምን መቼ ምን ያህል ጊዜ እንደሚቆይ ሶ ቢዝነስም ሜንታሊቲያችን መሆን ያለበት for the next 50-100 years ቢቻል ከዛ በላይ ከኔ ትውልድ ቀጥሎ ከኔ ባውንደሪ አልፎ መሄድ ይችላል that's the nature of a business ገባ በዛ nature of business ላይ ስትመጣ ግን እኔ አሁን more of a skill ላይ ቢዝነሱን በደንብ ማወቅ ላይ ለምን አሰለጠናለሁ በተለይ ኮኔክሽኑ የማይዋጣበት ዘመን ይመጣል ለምን አሁን ላይ it's fast ልክ ነው አሁን አናግረው የዛሬ ሳምንት ሌላ ሰው ልታገኝ ትችላለህ በሆነ ኮኔክሽን ሌላ ታሪክ ተፈጥሮ ማለት ነው በስንት ሺህ ካሬ እንትን ተሰጥቶት ምናምን ሌላ ታሪክ ልታገኝ ትችላለህ ግን ያ ቢዝነስ ይቀጥላል ወይ ገባ ክላይንትን የምታውቅ ስራህን የምታውቅ ከሆነ እድገትህ ግራጁዋል ቢሆንም you are staying ገባ you are staying እነዛ እንደ ቢራቢሮ ባላቸው በቃ ዛሬ ወር ይላል ዋው ትሏለን ነገ የለም ጤዛ ነው ዛሬ ያለ ነገ የለም still network ማድረግ still connection ማድረግ is part of business የምታሳድገው እንደዛ ነው ኔትወርክን ታሳድጋለህ የሆነ አንዳንድ እንትኖች ትገባለህ ለምሳሌ መንግስት ላይ የሆነ ነገር ነፃ ልሰጥ ትችላለህ ሄዳ ሚኒስትሩን ታናግራለህ ራት ትጋብዛለህ it is part of it ይሄ የቢዝነስ part of it ነው እንዳልከው የምታሳድገው ነገር ግን አሁን እኛ ሀገር ላይ ምን ሆኗል በቃ ኮኔክሽን ካለ ኮኔክሽን የሆነ ያህል ኮንቴነር ያስችላል ያራግፈዋል ሚሊዮነር ይወጣል ሲሚንቶ ላይ ራሱ ብናቶ ሶንቶ ቤታችን ሰላም እንድንገባው ሌላ ታሪክ ተሰርቶ ሚሊዮነር ይሆናሉ ግን ያወራን ያለ ነው የሚጸና ረጅም ጊዜ የሚቆይ ገባ ቢዝነስ ማድረግ ብለህ ስታወራ ግን አሁን ያልካት ኮኔክሽን ብቻ ግን አታዋጣ ለዛሬ ግን ጥያቄ ያለው ይሄ ምንም ሀገር የሞቀው ታሪክ ነው ለዛሬ ሚሊዮነር ትሆንበታል ግን ነገ ላይ አያዋጣም ገባ ብዙ ፌል ቢዝነሶች ፌል እንዲያደርግ የሚያደርገው እንትኖች ምንድናቸው ምክንያቱም የሆነ ቢዝነስ ተጀምሮ አሁንም እንዳልከኝ አይቀጥልም በብዙ አመታት አይሄድም ምናምን ዋናዎቹ ምንድናቸው እኛ ሀገር ውስጥ ቢዝነሱን በትክክል ምን እንደሆነ አለማወቅ እነሱ የራሳቸውና ቢዝነስ ማይንድሴት የላቸውም ሰራተኞቹ ማለት ባለቤቱ ራሱ አያማክርም አይጠይቅም ቢዝነስ እንዴት ራን እንደሚደረግ አያውቅም he knows how to do እንትን ነው ብዙ ጊዜ መሰለ ሰልፍ ኢምፕሎይድ ነን ቢዝነስ ላይ ስንጀምር ስራውን አውቀዋለሁ አሰራሩን አላውቀውም ያንን ክፍተት አንሞላም አንዳንዴ ደግሞ አሰራሩ ይገባልና ስራውን አናውቅም አይ ነው how to ማድረግ እንዳለበት ሁለቱንም ፓርት ይዞ መሄድ ብዙ ጊዜ አንችልም በቃ ያሳንሳል ልክ በአንድ እግር ብቻ ወክ ብታደርግ ብዙ እንደማትርቀው ማለት ነው ትደክማለህ ገባ ስለዚህ እነዚህን ሁለት ነገሮች አለመያዝ ነው ትልቁ ችግር ከዛ ውጪ ደግሞ ቢዝነስ ብዙ ጊዜ እናገራለሁ እኔ ቢዝነስ እላያቸው ላይ ነው የሚገነቡት መሬት ላይ አይደለም እላያቸው ላይ ነው ላይ ቤት ከገነባ you can't move ገባ ደግሞ እንኳን ነቅነቀብል ይሰነጣጣቃል ስነሳ ይፈርሳል
ልክ እንደዚህ መሬት ላይ ቢዝነሱ ላይ ሳይሆን የሚገነባው ላዩ ላይ ነው የሚገነባው is the business አውርዶ ቢዝነስ ላይ እንዴት መገንባት እንዳለበት አይ ከዛ ውጪ የፋይናንስ ነገሮች ላይ ሙቀት የላቸውም አሁንኛ ፋይናንስ ፎር ነን ፋይናንስ ማኔጀርስ የሚባል እንሰጣለን you don't have to be accountant ሆነ አይጠበቅብህም CFO ሆነ አይጠበቅብህም CEO ሆነ የድርጅት ማኔጀር ሆነ ግን በፋይናንስ ማወቅ አለብህ እኛ ሀገር አሪፍ አካውንታንት ጥራልኝ ወይ አሪፍ እንትን ላይ እሱ የሰራው ነው እንትና የሚባል ሰው አለ ለሱ ሰጥቻለሁ ይላል ኖ ኮንትሮል የምታረገው አንተ የምታዘው አንተ ነህ ሂደቱን የምታየው አንተ ነህ አንዳንዴ ገደል ሊከት ይችላል never know አታውቅ የምታውቀው happen ሲያደርግ ካወቅ ደግሞ it's already too late እና before ነው ማወቅ ያለብህ ስለዚህ ሁሉም ውስጥ የተወሰነ ዕውቀት ያስፈልጋል ግዴታ ነው በተለይ ፋይናንስ ህግ ላይ I think ህግ ላይ ሰዎች ይኖራቸው ባይ ነኝ ፋይናንስ ሞር ቤዚክ ስለሆነ የሆነ ጊዜ እንኳን ኮርስ ቢወስዱ እንዳልኩ ይሄኛውን አይነት አካውንቲንግ አይደል ዴቢት ክሬዲት ምናምን አይደለም ነው ፋይናንስ የሚለው ኖሌጅ ቢወስዱ በቂ ነው ገባ ፌርሊ ቤዚክ ስለሆነ ማለት ነው ይሄ የሚቀያየራል ህግ ግን ኤቭሪ ታይም ይቀያየራል ገባ it requires እዛ ፊልድ ላይ ወይ ሎየር መሆን አለበት ምናምን ሊኖርህ ይገባል እሱን ሰው ቢኖራቸው ታትማቸው ሲያድጉ ምናምን የሚታሰብበት ጉዳይ ነው ግን እንዳልኩ ልክ እንደዚህ ቴክኒካል ነገሮችን አንተኖቹን ለምሳሌ ሆኑ ፋይናንስ ዕውቀት ሊኖር ይገባል ከዛ ደግሞ በሚያስቀው ሁኔታ ደግሞ ብዙ ጊዜ እኛ የሚመስለን ቢዝነስ ላይ ሲገባ ቢዝነስ ለምትገባለ ቢባል ፋይናንሻል ፍሪደም እና ታይም ፍሪደም ነው የሚለው ግን አንድ የሚባል አባባል አለ በጣም ነው ማምነበት ፍሪደም ካልክ ለዋር ሬዲ ነህ ማለት ነው ነፃነትን ከፈለክ ለጦርነት ተዘጋጅተሃል ማለት ነው ነፃነት ዝም ብሎ የሚገኝ አይደለም በዛ ነው ቢዝነስ ጦርነት የሆነው አዎ መጀመሪያ ላይ በጣም ትልቅ ጦርነት ነው አሁን ግን ችግሩ እንደሆነ ታውቃለህ ቢዝነስ እንደገባ ፍሪደም ይፈልጋታል ማለት ነው ሜቢ ቢቀጠር ጧት 11 ሰዓት ምናምን ተነስቶ በላልቶ ምናምን 12 ከምናምን ወጥቶ 2 ሰዓት መድረስ አለበት አሁን 4 ሰዓት ይገባል ቢሮ የራሱ ስራ ስለሆነ ማለት ገባ የሆነ ነገር ተጫነው ከደበረውስ ከሳቅ ገብቶ ሊተኛ ይችላል ወይ ጓደኛ እየገደለው ነው ቢዝነሱ እንዲያውም 10 ምናምን ሰዓት ልሰራ ይተበቀም ቢችል ይሆናል ሶ ያም ኮሚትመንት በጣም እናጣለን ቢዝነስ ላይ ማለት ነው አሁን ፍሪደም አለው ራስ ቢዝነስ አይደል እንዴ ምንድነው እንዴ አንተ ቃል እንዴ ምናምን ተባላለው ሁሉ ሜንታሊቲ እንደዛ ነው እንዴ ራስ ቢዝነስ አይደል እንዴ ነገ ምናምን የትና ምናምን ሲባል አልችልም እንዴ ራስ ቢዝነስ አይደል እንዴ አንጂ ምናምን ይላል ይሄ በጣም አይሰራም ፍሪደሙን ለመግዛት መጀመሪያ የሚገባ ጦርነት አለ ከሆነ ሌቨል በኋላ ግን ለዛ ነው የምትሰራው አይደል 100% ቢዝነስ ሰኝተ ቢዝነስ እንዲሰራ ማለት ነው ግን እሱንም ማስተካከል ፈልጋለሁ 100% ምንም ሳታየው አይደለም በነገራችን ላይ አሁን አነሳልኝ ጥሩ እቺን ትንሽ ቲክቶክ ላይ እንዲያዩት ስለመፈልግ አሁን ላይ አንተ ምንም ኢንቮልቭ ሳታረግ አንተ ምንም ተሳትል በቃ ገንዘብ እንትን የሚሰራበት ምናምን ይላሉ እንደዛ የለም ተኝቶ የሚሰራ ነገር የለም ግን ምንድነው ያንተን 100% አይፈልግም ኢቶሊኒ 1% ገባ ያ ነው እንጂ ልክ ብሬን የሆነ ቦታ ሰጥቻለሁ የቢዝነስ ወራን አርጋለሁ በቃ ዛሬ ዱባይ ነኝ የሆነ እንትና ነኝ በቃ አካውንቴ ላይ ብር ይገባል ምናምን አይሰራም ይሄ እንደዛ አላቸዋለሁ ወይ ተባብረው ሊበሉህ ነው ወይ ተባብረህ ልትበላ ነው ሰው እንጂ እንደዛ የሚባል ቲዮሪ የለም ለምሳሌ አሁን ቬንቸር ካፒታል ካምፓኒ ራን የሚያደርግ ጓደኛለኝ በጣም is my friend ነው ሜንቶር ብዙ ነገሮች አዎ እንትን ነው አክሰንት አለ አዎ ቬንቸር ካፒታል እንትን ካምፓኒ ነው አክሰንት ይባላል እሱ ላይ ራን ያደርጋል አንድ ጊዜ እንዲያውም እንትን ላይ ጋብዣዋለሁ I think አሁን ፖድካስት ጀምሬ መጀመሪያ እንግዲህ እሱ ነው የሚሆነው ቪሲ እንዳለ ዛሬ ነው የሰማሁት አሉ ሶ ከተለያየ ከአውሮፓ ከአሜሪካ ምናምን ገንዘብ ይሰበሰብና ኢንቨስት የሚያደርጉ አፍሪካ ላይ ኢንቨስት ይደረጋል የተወሰኑ ካምፓኒዎች በጣም ዲቴይል የሆኑ ስራዎች አሉት ከዛ ግን ኢትዮጵያ ላይ የሆነች ነገር ተፈጠረ ይባል በቃ ስልኩ ቢዚ ነው ሚቲንግ በሚቲንግ ነው ለምን ሪፖርት ያቀርባል ገባ I have invested interest ይዛጋ ነው ስለዚህ ምን ነገር በኢኮኖሚው ላይ ፖለቲካሊ something happen ያደረገ ካለ ለምን ኢንቨስትመንት ይነካል ከበይተኝቼ ሙሉ ነገር አይደለም I'm always checking ግን ምን አይደለም ከ2 እስከ 11 ነገር አይደለም ገብቷል የሆነ ታይም አለ ሆነ ያህል ታይም አለ ግን there is always has to be checking ግን የሚኖረው በትክክል ሶሊድ የሆነ ስትራክቸር ካለ ኪ ፖይንቶች አሉ ለምሳሌ አሁን መኪና
በተነሳ ቁጥር ኤቭሪ ነገሯን በተናታይም አይደል ሲግናል ላይቶች ግን አሉ ኢንጂን ላይት ያሳያል የሆነ ነገር ኦ you see እንደዛ ግጥም ማርገ ሰርተልክ እንደ መኪናው ዳሽቦርድ ተሰራለታል ሲስተሙ ተዘረጋለ በቃ ያኔ የሆነ ነገር ስታይ why is this happening ተደውላለ ሚቲንግ ወይ ተጠራለ ያው እንትን ስራ ይቀንሳል እንጂ ኮምፕሊትሊ ዝም ብለህ ተኝተህ አይሰራም ካልሸጥከው በስተቀር ደግሞ እንደዚህ አይነት ህይወት እኔ አስፈላጊ ነው ብያለሁ thank you እኔም አላምነውበት በጣም ይጣፋል አይደል 100% ብዙ ጊዜ አንድ የሆነ ቪዲዮዎች ሰርቼ ሰው ልንግባባ አልቻልምና ተውኩት አንዳንዴ ሆይ ስለሌለህበት ጃጅ የምታረግ ይመስላል ያው በሪታይርመንት አላምነው ሴኒየር በቃ ስራ አለኝ አይዱ ዳታ ሳይንስ ራሱ ይላሉ ሪታየር ሲያደርግ ነው ሰው ልጅ ማርጀት የሚጀምር አክቲቭ አይሆንም ማይንዱም በጣም በቃ ስታግናንት ነው የሚሆነው ምናምን ገባ አይደለ እንት ፐርፐዝ የለውም አይደለ የምትሰራው ነገር በጣም ወደምትወደው ነገር በጣም ላይፍ ሚኒንግ ወደሚሰጥ ነገር እያደግክ ትሄዳለህ አሁን እኛ ሀገር ስታወራ ችግሩ ምንድነው እዚህ ስናወራ እዛ ትገሄዳሉ እና ስትለፋ እንትን መል በቃ ስትጠገረር ነው እድሜን የሚያልቀው ነው የምትለኝ ይላል ነው እሱ እዛ ጥግ ነው እሱን እያልኩ አይደል ምንም ሳትሰራም ትኖራለህ እያልኩ አይደል there is a life balance ገባ ይሄ አድካሚና እንትኖቹ የማይጠቅሙ ነገሮች የቀነሰ ስለሚመጣ ለሰፍርድ ያለው ነገር ግን ፐርፐዝ ለምን ጋርደኒንግ አይሆንም ገብቷል አይደል ብቻ አንተን ፉልፊል የሚያደርግ ነገር ያስፈልጋል ዝም ብለህ ቁጭ ማለት እሱ ነው ዲኬይ እንድታረግ ነገር እንትኖች ተሰጣለህ አሁን በጣም እኔ በቃ እድሜውን የሚኖርኛል ሆፕ ደርስበታለሁ ብያምናለሁ ሰክሰሽን የሚባለው ማለት ነው የሆነ ላይፍ ላይ በሆነ እድሜ በቃ ባለን አሁን ወጣቶች እላቸዋለሁ በቃ ሞክረው ለምን 16 ነገር አይደለም 16 ነገሮች ግባ ሚስት የለ ልጅ የለ ገባ አይደክም 10 ምናምን ሰዓት መስራት ትችላለህ go ahead ከዛ መርጣ ግን የሆነ ነገር ታገኛለህ ያችን ያገኛት ላይ ደግሞ just stick አርግ አሳድጋት 30 40 ምናምን ስትገባ የሆነ ነገር ያድጋል ከዛ ወደ 60 ከ40 እስከ 60 ደግሞ ሆነ ያህል ያፈራል ከዛ ደግሞ it's a succession ገባ እንዳልከው structural everything አለ so board ነው የምትመራው ትላልቅ እንትኖች ነው የምታገኛቸው so how እንዴት ይቀጥላሉ how do they proceed ምን ማድረግ አለባቸው ይሄ wisdom of age አለ በቃ ይሄ ከድሜ ያለፈ succession TV show በቃ አይሶል ነገር አልችልም እኔ የትውልድ ልብ በጣም ስላለኝ እንዴት እንደሚሰበይ ለነገራችን ባይዘው የተልቁ ጋባችን እንደዛ ነው ታውቃለህ አሰ ጀነሬሽን ያው ውጭ ላይ ማለም ላይ እየሰሩብን ያለው ለዛ ነው ጋፕ እየፈጠሩብን ነው በእኛና በልጆቻችን ነው ሶ የለም ገባ ያ እውቀትና ያሚፈስ ሞር ኦፍ የለም እነሱን ሳይበጣው ነው ኤክሳይት የሚያደርገኝ ገባ it doesn't work ይሄ በዚህ አትሄድ በዚህ አርገው ኖ ይሄ አያስኬድም እንዲያርግ ሶ ያኛው ከሞር ሻርፕ ይሆናል ሞር አግሬሲቭ ይሆናል ነው ገባ ከዛ ደግሞ እሱ ይጨምራል ሶ ያንን አመታቶች ደግሞ ስትደምረው እንደ ሀገር ታምርታል ገባ ያን ቢልድ አፕ ስታረገው ማለት ግን still work ገባ ገብተህ እንትን ይያልክ አይደለም you are investing on the next generation ትውልዶች ላይ ትችላለህ በቃ have been there ምናምን just በቃ ይደረሳል ምናምን አሁን ሴንጆ ያለው ናሳ ላይ ኢትዮጵያዊ የነበረው አይ ቲንክ አሁን በህይወት ይኖራል አላውቅም I remember but no that's the way እና እሱ ሴንጆ መጥቶ ነበር እዛ ነበር የተማርኩት አይ ቲንክ 4ኛ ክፍል 3ኛ ክፍል አይዶርም ብቻ ትንሽ እስካሁን ትዝ ይለኛል ለዚህ ቾምበር ላይ የተቀመጥኩት ምናምን ይያለው is that possible ገባልሽ ነኛ በቃ አይታየም እንዴ ፋይብ ሲሪየስ ነገሩን እንትን በሆነ ምናምን ያረጋል ገባ መጥቶ ሚስቴክ አውርቶ ነው ሄደ በቃ ሳስቆን ትሽ ከነበርኩ እንትን ነው እስካሁን ነው እንዴ ስንት አመት እኮ እስካሁን አረሰውን ከቤት ኢምፓክትፉል ጀነሬሽንን ለመስራት ካስፈልገ ገባ ያጫርብሮ ወንብድና ወደዚህ ሰርቶ ላይ የደረሰ ሰውዬ ትምህርት ቤት ሄዳውራ ስትሎረው እሱ ራሱ ሼም ይዟል ኮስት ነው የሚወጣው ገባ እሱ ነው ኮመለ ላይፍን በትክክል ይሄድከው ስትሄድ ስፒል ኦቨር ኢፌክት አለው ለብዙዎች ተተርፋለ ገባ ያስትራግልና ያንተ በአምስት ደቂቃ ንግግር 60 ልጆች ሌላ ነገር ውስጥ ከተሃቸው ምንም በቃ ሌላ ነገር ትዝ እንዳይላቸው አድርገህ
ኢምፓክትፉል ትሆናል ያኔ እንትንም ቻሌንጅ ነው ገባ እንትንም ኢንፍሉዌንስ ላይ ደርሷል so you are investing in back ከዛ ደግሞ ያይነቃው ልጅ አስበው ታች የተሰራ የመጣ ሲሄድ እንደ ሀገር ሌላ ታሪክ እንገባለን within a few years የሚገርም ነገር ውስጥ መግባት እንችላለን ይሄንን አላይም ብናረግ ሰልፊሽ ማን ነው በጣም መንግስት ቢያስብልን እንትን አንድ ለምሳሌ ይሄንን ፖድካስት ያያያል አንድ ወጣት ስታርትአፕ ቢዝነስ ሊጀምር ቢል በአንድ ኤግዛምፕል አድርገ እስቲ እንዴት ቢልድ ማድረግ እንደሚችል ገብቷል ባልተወሳሰበ መንገድ ቢልድ ማድረጉ በጣም ከባድ ነው ስለማመን ከባድ ሐሳቡ ብዙ ወጣት ሐሳባለሁ ግን ከቢ የባጀት እጥረት ሊሆን ይችላል ሎን እንዴት ማግኘት እንደሚችል ከዛ ብራንዲንግ አለ ከዛ ደግሞ ትንሽ ኤክስፓንድ ደግሞ ያደገ ደግሞ ሲመጣ የሊደርሺፕ እንዴት ሊድ ማድረግ እንዳለበት ከዛ ደግሞ ያው በሚሊዮኖች ነው የሚሆነው ጨዋታው እሱን ደግሞ እንዴት በየቦታው ማሳዝ እንዳለበት ከዛ ደግሞ ለረጅም አመት እንዴት ማሰብ እንዳለበት እነዚህ ኮንሰፕቶች እኔ ካነበብኳቸው የቢዝነስ መጽሐፍ ነው ማወራው which doesn't apply ለዛ ነው literally አቁም ያለው በአሁን ሰዓት የቢዝነስ የውጭ ማንበብ በጣም ኢንስፓየር ያደርገኛል ማርቬት ያደርገኛል ግን መሬት ላይ ለማውረድ በጣም ሌላ ዳይናሚክ ነው ያለው እና እስቲ ከሀገራችን ጋር ኮንቴክስት እንባርጋው ወጣቶች የሚገርም ብዙ ይጠይቁኛል አይ ዶንት ኖ በምን ፕላትፎርም እንደማገኛቸው አላውቅም ነገር ግን ወጣት ከሆኑ ሪኮመንድ ማድረገው ምን መሰለ መጀመሪያ ከራሲ ጀምሩ what they can do best ሶስት ነገሮች አሉ ይሄ ልስጣቸው ትሬኒንግ ላይ ከፍሎ ነው የሚወስዱት ችግር የለም እንዲመጡ የመጀመሪያ ሴሌክሽን ፓርት ነው ምክንያቱም ዘርህ ምንም ያን ያህል ፍሬም ማያወጣ ምርጥ ዘር ካልሆነ there is no point ማርኬት ላይ ባወጣው ምን ባረጋው አይፈራም ስለዚህ መጀመሪያ ምን ልጀምር የሚለው ሴሌክሽን ነው ችግሩ እሱ ሶስት መፈተኛ እንትኖች አሉኝ ላይፍ ማስተርስ ክላስ ላይ ተጠቀመዋለሁ ቢዝነስ ላይ ተጠቀመዋለሁ አሰ ላይፍ ተጠቀመዋለሁ እምነት ፍቅር ተስፋ እነዚህ ሶስቱ ማለት ነው ሴሌክሽን እንትኖች ናቸው ለምን ከስራ ጀርባ እምነት አለ ማታምነው ነገር አትሰራው ከሲምፕል ከመተኛት ከመቀመጥ ምናምን ጀምሮ ስታምነው ነው የምትቀመጠው ስታምነው ነው የምታረው ካላመንክ አትሰራም ስለዚህ መስራት ካቃተ እምነት ጎድሏል ማለት ነው ወደ ኋላ ሄዶ ቼክ ማድረጊያ ነው ከዛ በጣም ከትጋት ጀርባ ደግሞ ይሄ ዘመቻ አይደለም ዛሬ ሆ ብለ የዛሬ 3 ወር የምትረሳው የምታስታውሰው ሳይሆን ኮንሲስተንትሊ የምትሰራው የምትወደው ነገር ነው ትክክል ኤግዛክትሊ ፓሽን ማተር ያደርጋል ከዛ ደግሞ ሳታቋርጥ የምትሄደው ደግሞ ተስፋ የምታረግበት ነገር ያድጋል ነገር ይሆናል ነገ ተስፋ አለው ብለ ነገን ተስፋ ካረክ ጽናት አለ ምክንያቱም ትጋት ጽናትና ስራ በቃ ያለ ዝም ብለ ስራ ያለ ጽናት ያለ እንትን አይሆንም ሶስቱ መሆን አለባቸው ሶ አይዲያው ምንድነው ምን ማድረግ ይችላል ዋቴከን ያድጋል እምነት ያድጋል ተስፋ ይሰፋል ፍቅር ይጨምራል በሁሉም የሚያድጉ ነገሮች አንዴ ተሰጥቶ እንትን የምትለው ነገር አይደለም ትንሽ አይደለም ያድግ ይሄዳል ግን አሁን ላይ ምን ማድረግ ይችላል ዋቴከን ዱ ቤስት ግራፊክስ ተምረዋል ሶሻል ሚዲያ ነው whatever ምን ማድረግ ይችላል ከሚሰሩት መካከል ሊስት አድርገው ይጻፉና እሱን በፍቅር ቼክ ያርጉት ይቀራል ማለት ነው ከዛ መስራት ስለቻልክና ስለወደድክ ብቻ ለውጥ አይመጣም አይደል 16 እንቁላል አፍዮስ መክተት ይችላልው ብለ ሌላ ታሪክ ነው እሱ ወደ ኢንካም መቀየር ሌላ ኢሹ ነው ሆቢና ቢዝነስ አይዲያ ይለያያሉ አንዳንዴ ሊገናኙ ቢችሉም ግን ከነዛ ውስጥ ደግሞ ኢንካም ጀነሬት ማድረግ የሚችለው የትኛው ነው በትክክል በሰራውና በትክክለኛው ክላይንት ዴሊቨር ባደርገው ሊከፍሉኝ የሚችሉ ማለት ነው I'll serve this እናደርግ ይችላል ብለው ያሰቧትን ነገር ቀጥታ ይጀምሯት ምን ያደርጓት ያቺን ያያዟትን ያወጧትን ነገር የተወሰነ ነገር ይስራላትና let them check the market ነው ብለው የሚያስቡትን ክላይንት ያናግሩት ከዛ ያ ክላይንት መግዛት ይችላል ከገዛ ፋይናንስ ላይ ያደርግ ነው ስራው ከፍ ያለ ከሆነ እንትን የሚያደርግ ከሆነ ፓርትነሮች ማግኘት ይችላሉ ወይ ፈንድ ማድረግ የሚችል ድርጅቶች አሉ ወይ ለምሳሌ ኢንተርናሽናል ኦርጋናይዜሽኖች አሉ በዚህ ኢንተርፕረነርሺፕ ላይ ምናምን ፈንድ የሚያደርጉ ለምሳሌ ማን ነው ከማን
እሺ ከመጣልኝ አወራዋለሁ ኢንተርፕረነርስ ላይ የሆነ ያህል ፈንድ ይሰጣል ይሰራል ከፍታ የሚባልም አለ ማቃቸው አብረን እንሰራለን ከነሱ ጋራ ፈንድ የሚያረጉ ምን አሉ አገር ውስጥ ሊሰጡ የሚችሉ ፓርትነር ሊሆን የሚችል ማን አለ ሬዝ ማድረግ የምችላቸው ኢንካሞች ምን ያህል አሉ ኢንቴንሽናል መሆን ከዛ በኋላ ያን ነገር ለመጀመር ውድ ነው አይደለም አሁን ጂም ለመጀመር you have to tell me ገባ 644,000 ከ800 ምናምን እስከ ሳንቲም at least you know the number ገባ I don't know በጣም ብዙ ነው ማሽኑ ስታስበው እንትኑ ካልከኝ ስቲል አልወረደም ገባ know the number በቃ ሶ ያቺን ነምበር ካወቁ በኋላ እንዴት ይሄዳል ትልቅ ከሆነ huge investment የሚጠይቅ ከሆነ ኮንሰልቲንግ ቢጠይቁ ጥሩ ነው በዛ ኢንቨስትመንት ላይ ያለ ሰው ዘላይ ሰራ የነበረ ሰው ምናምን ቢጠይቁ አንዳንዱን ግን አብዛኛው ነገሮች የትናንሽ ሰርቪሶች ፕሮቫይድ መታረጋቸው ስለሆነ ለተም ተስተት ገባ ያንን ነገር ይሞክሩት ከዛ በኋላ ነው ክላይንቱ ጋር ሲገኝ የተገኘውን ኢንካም ደግሞ ፋይናንስ እንዴት ማኔጅ ማድረግ እንደሚችሉ በጀቲንግ ምናምን የተወሰነ ማንበብ ይችላሉ እኔ ጋር መምጣቱ ላይ ተጠብቅባቸው በጀቲንግ ምናምን ምክንያቱም በጣም ብዙ ቪዲዮዎች አሉ ሳውዱ ኤክስፔንስ እንዴት ታወጣለ በጀት እንዴት ሰራለ ምናምን ሰው ከዛ ግን ይኑራቸው ስቴፕ ባይ ስቴፕ ከየት ወደ ሄዳ አሁን ችግሩ መሰለ ጭንቅላት ላይ ይቀመጥና መሬት አይወርድም መሬት ከወረደለ ደግሞ ይዘፈዘፋል ያድጋሉ ይሄዳሉ ስለዚህ ዛሬ እንጀምራለን ኔክስት መንት ምንድነው ኔክስት ይር ምንድነው ሃፍ ይር ምንድነው ወዴት ይሄዳል ይሞክሩት በተለይ ወጣቶች ከሆኑ እንዳልኩ ነው ቢከስሩ ችግር የለም ገና ነው እድሜያቸው እንዲያውም ቢከስሩ አሪፍ ነው ለምን የሚገርም ኖሌጅ አገኙ ከዛ ደግሞ የሚገርም ዲሲፕሊን አገኙ መርቄ በጣም የወረ አሜዚንግ ከመለ ይልቅ በሰድበህና በትነሳ ካንተ ተበልጣል ገባ አንተ ተበልጣል ለምን የብዙ የመሬት ላይ ለማውረድ ከኔም ጀምሮ አሁን እንደ ብዙ አይዲያዎች አሉ ብዙ መማቃቸው ሰዎች አይዲያ ያላቸው የያዛቸው ኢትዮጵያ ውስጥ I think is capital አቅሙ አለመኖሩ ገባ ተስፋ ምን ሊያስቆርጥ ነው አይዲያ እናንተም ስለዚህ ከታች ጀምረህ ላይ መድረስ አለበት ማለት ነው ሁለት መንገድ አንድ እሱ አለበለዚያ ደግሞ አሁን ባይዘው ፈንድ ጥሩ እየሆነ ነው to be honest አሁን መንግስት ቅርብ ጊዜ እያነሳ ነው አሁን እንደዛ ከሆነ ብዙ ካምፓኒ ብዙ ባንኮች ማበደር ሊጀምሩ ነው ማበደር ከጀመሩ ኮምፒቲሽን አለ ሶ ኢንተረስት ሬቷን ትወርዳለች ኢንተርናሽናል ካምፓኒዎች አሁን ሊገቡ ነው ባንኮች ሊገቡ ነው ሶ በጣም ፈንዲንግ ተስፋል ከዛ ደግሞ እንዳልኩ ፓርትነርሺፕ እንትሮችን ማሰብ ትችላለህ አብሮ ሊሄድ የሚችሉ ማለት ነው አብሮ ሊሄዱ የሚችሉ ሊያስኬዱ የሚችሉ ሰዎችን ማሰብ ትችላለህ አሁን ላይ ሼር ሁሉ አርጋ መሸጥ ትችላለህ ማለት ሪዘን ኦፕሽን ግን ምንድነው እንዳልከው ፐርሰናሊቲና ድፍረት በተወሰነ ይጠይቃል አንዳንዱ ኤክስትሪም ወስዶት የሰው ብር ያስበላ ነው ነገር ግን በተወሰነ መልኩ አሳምነ ማጋ ነው የምትሄደው who are going to convince ነው ገባ ክላይንት ነው ኮንቪንስ የምታደርገው ፓርትነር ነው ሁለት ናቸው እና ደግሞ እንትን ሰርች ማድረግ ይችላሉ ቢዝነስ ካንቫስ ብለው ማለት ነው እኛ ጋር የተለመደው ቢዝነስ ፕላን ነው እሷን የተዋዋትና ቢዝነስ ካንቫስ እሷን ወስደው ወደም ቢስራት ከዛ ልጅስት በቃ ትራይት ፌል ቢያረግ ይሻላል ካልሞከርከው ይዛው ከምትሞት ፌል ቢያረግብ ይሻላል ቢያንስ ወሳኝ በቃ ባይዘው ኤክስኪዩሽን ነው እንትን የሚሰጥ እንቀት የሚሰጥ ነገሩ እንዴት ይሄደ ነው የሚሰጥ ኤክስኪዩሽን ነው እና እኔ በጣም አምንበታለሁ እኔ በጣም ደፋለኛው ብዙ ነገሮች ላይ ታምራዊ ስተቶች መሰራ ሰው ነኝ ሀውልት የሚያሰሩ ስተቶችን መሰራ ሰው ነኝ ግን ወደ ኋላ ሳይው በጣም I love it ተምሬበታለሁ በጣም ተምሬበታለሁ ያኔ ሊያም ይችላል ገባ ነገር ውስጥ ይከታል ምናምን ገባ ግን በቃ ተማረበታለህ ታድጋለህ አሁን አብዛኛው ስልጣኖች የሚያልፉት ከዛ ነው ታምራዊ ስልጣኖች በጣም አስተኛል በጣም ቴንክ ዩ አሹ በጣም ያላወራነው ነገር ካለ ማስተር ክላስ እንዴት ነው የሚያገኙት ምናምን እሺ እኔ ጋር ሶስት ነገር ማግኘት ይችላሉ አንደኛው ከቢዝነስ አንግል ቢዝነስ ማስተርስ ክላስ አለ ቢዝነስ ማስተርስ ክላስ ላይሰንስ ላላቸው ነው ለጀመሩ ነው ምክንያቱም ሲጀምሩ የሚሰሩት ተሰተት እንዲያስተካክሉ ማለት ነው ሶ ለጀማሪዎች ነው ሶ በጣም ፕራክቲካል ነው የተወሰነች ደቂቃ አንድ 20-30 ደቂቃ ከኔ ጋር መመካከሪያ ጊዜ አለ ሶ በጣም ትንሽ ሰው ነው የሚይዘው ማክሲመም 15 ሰው ከ13-15 ነው የሚይዘው በጣም ፕራክቲካል ስለምናወራ ማለት ነው ሶ ይሄ ቢዝነስ ማስተርስ ክላስ ነው ግን ምን አረኩኝ አንድ ወረድኩና ቢዝነስ ፎር ቢጊነርስም ጀመረያለሁ ቢዝነስ እንዴት እንግባ
እሱ ኦንላይን ነው ቴሌግራም ነው የሚሆነው ሶ ያንዳንዱ ቪዲዮዎች አሉ ጥያቄዎች አሉት ይሄ በደንብ ያሰቡ እንዲሰሩ ምናምን ማለት ነው እሱ አለ አይ ቲንክ ከሰኔ ግማሽ በኋላ ደግሞ ላይፍ ማስተርስ ክላስ ላውንች ይደረጋል ላይፍ እናስተካክል የሚል ማለት ነው ላይፍ ማስተርስ ክላስ ይኖራል በጣም ሁለቱ ታገናኘዋለ ላይፉን ካላስተካከለ ቢዝነስ አይሰራም ቢዝነስ ብቻ ማትለያያቸው አንድ ሳንቲም ሁለት ክስታዎች ናቸው ሶ ሁለቱ አሉ ሶ ቲክቶክ ላይ ነው ያለው ታች ቪዥን ሞር ኢፌክቲቭሊ ስላለው ቅርብ ጊዜ ደግሞ በጣም አግሬሲቭሊ ዩቲዩብ ላይ ገባለው በጣም ብዙ መጀመራቸው ነገሮች አሉኝ ሶ ዩቲዩብ ላይ ቲክቶክ ላይ ያገኙኛል ቴሌግራም ላይ አለ ግን አይ ቲንክ ቲክቶክ ላይ በደንብ ያገኙኛል Thank you Ashu Thank you በጣም I love our conversation by the way በቃ ይሄ እንደ ጓደኝነት ዝም ብለህ ነው የምታወራው መጀመሪያ ጥያቄ ሁለተኛ ሶስተኛ ሆነ አራተኛው ሳታነሳው ወደ አምስት ገባ አይነት ፖድካስት ነው የሚመርጡት ለዛ ነው በጣም አሁን አንተ ራስህ ልብ ብለህ ሄድና ሌላ ፖድካስት ላይ ቀረብከውና እዚህ ላይ አይ ምንም አንተ ናቹራል ፍሎ በጣም 100% ጓደኞች እንደማያወሩት አይነት ነው Thank you በጣም እሺ በጣም እናመሰግናለን ሰብስክራይብ ማድረግ አትርሱ ኔክስት ዊክ እንገናኛለን ከሌላ እንግዳ ጋር ፒስ On the Podcast.